ቃሉን ነው። ክብር ሁሉ ለኢየሱስ ይሁን። ካሞን ጋይስ አም ሱፐር ኤክሳይትድ ለዛሬ ሃሌሉያ። ምንም ኤክሳይትድ አያደርገኝም የእግዚአብሔር ቃል ኤክሳይትድ እንደሚያደርገኝ። ክብር ሁሉ ለኢየሱስ ይሁን። የሰው ልጅ የሚመጥነው ነገር የእግዚአብሔር ቃል ነው። አይገርምም? የሰው ልጅ የመጨረሻ ደስታውን የሚያሳይ ክብሩን የሚያሳይ ማንነቱን የሚያሳይ የእግዚአብሔር ቃል ብቻ ነው። እግዚአብሔር ሲወዳችሁ ያወራችኋል። ቅድም የጠቀስኩላችሁ ቃል ትዝ ይላችኋል። ሳኦልን ሲንቀው ዝም ነው ያለው። ደግሜ ልበስ፣ ሲንቀው ዝም ነው ያለው። ዙፋን ስትነጠቁ አይደለም እግዚአብሔር ሚንቃችሁ፣ መናገር ካቆመ ተንቃችኋል ማለት ነው። የእግዚአብሔርን የቃሉን መንፈስ አንደርስታንድ ማድረግ ስታቆሙ ቆም ብላችሁ ማሰብ መቻል አለባችሁ። ሄዶ እንደዚህ አለ። ያችን ምንድነው የሙታን ሳቢ ጋራ ሄዶ ሳኦል እግዚአብሔር አለ በኡሚም በቱሩሚም ሊናገረኝ አልቻለም ዝም አለኝ አለ። እና እዛ የመንፈሱ ራሱ ምን እንዳለው ቢል ሳሙኤል ተነስቶ ታዲያ እግዚአብሔር ያረዳን እንዴት ረዳለሁ አሉ። አጋንንቱ ላኩ። በቃ አይገርምም? በቃ ሙድ ይዝባል እግዚአብሔር ዝም ሲል አይገርም? የሙታን መንፈስ ነው አስነስቶ ለምን ታስነሳኛለህ? አንደኛው ደግሞ እዛው ቀርቷል። ዮሴፍ ዳማችቱ ዲቴል ኢየሱስን ያወራል ብለናል። አካይሩ ትዝ ይላችኋል። ዮሴፍ እንደዚህ ያለው ጠጅ አሳላፊውን በመንግስት አስበኝ አለው። ይህን ጸሎት ኢየሱስ ጸልዮታል። አባት ሆይ ብትወድ ይህን ጽዋ ከኔ ትለፍሎታል ጌታ ኢየሱስ። ትዝ ይላችኋል። ያንን ያህል እኮ ነው። ያንን ያህል ዮሴፍ በፈርዖን ፊት ሲቆም ፕራይም ሚኒስተር ሊሆን ሲል እድሜው 30 ነበር ይላል። ኢየሱስ አገልግሎት ሲጀምር እድሜው 30 ነበር። አገኛችሁ? በጣም በሚገርማችሁ ሁኔታ ዮሴፍ በቤተ መንግስት ውስጥ ገብቶ ቁጭ ሲል ወንድሞቹ ገብተው የመብላት እድል አግኝተዋል ብለናል። በተአምር ዛሬ እናያለን። ስጋ ተካፍሎ ነበረ ዮሴፍ ከነሱ ጋር። ስለዚህ በመለወጥ አይደለም ቤተ መንግስት የገቡት፣ በመቀላቀል ነው። ከኔ ጋር አይቻልም፣ በስራ መግባት አይቻልም እዛ ቤተ መንግስት ውስጥ። ዮሴፍ እነሱን ያመጣቸው ቀድሶ አይደለም፣ ደም ተካፍሎ ነው። ራሜን በሉ አንዲ በመድኃኔዓለም ትራንስፎርም አድርጓቸው አይደለም የግብጽ ፓላስ ውስጥ ያስገባቸው፣ ወንድሞቹ ነበሩ ይላል መጽሐፉ ሲናገር። ዴር ብራዘርስ ወንድሞቹ ነበሩ። ስለዚህ እንደዚህ ይላል መጽሐፉ ሲናገር፣ ዮሴፍም እንዲህ አላቸው፣ ዛሬ ማታ ከኔ ጋር ትበላላችሁ አላቸው። ዛሬ ማታ ለምንድን ነው ምን በላው ሲባል ተዋልደናል። ከማን ሃሌሉያ ተዋልደናል። ዘፍጥረት 46 አውጣልኝ። ቆይ ጉርታ ያላችሁ 46:31 አንድ ሰው ያወጣልኝ። ተዋልደናል። እሺ ተዋልደናል። ስሙ እንደዚህ ይባላል፣ የዳዊት ዘር የሆነው አኔማሮዝኔቫኒያ ላዛኒያ። እኔ ሰርቻ አልገባው መንግስተ ሰማይ ተካፍየው እንጂ ተካፍሎኝ ወደዚህ ምድር እንደመጣ ተካፍዬ ወደ ሰማይ ገብቻለሁ። ደግሜ ልበለው፣ ተካፍሎኝ እዚህ ምድር እንደመጣ ተካፍዬው ገብቻለሁ። ሃሌሉያ። እስቲ አሜን በሉ አንዴ። ሃሌሉያ ፕሬዝ ጋድ ሃሌሉያ። ዘፍጥረት 46:31 come on guys, come on, be excited for the word of God. Praise God. ኢየሱስ ክርስቶስም አነባለሁ። እሺ ዮሴፍም ወንድሞቹንና የአባቱን ቤተሰቦች እንዲህ አላቸው፣ እኔ መጥቼ ራውን ነገር እንኳንና እግዚአብሔር ቀርቶ በክርስቶስ ኢየሱስ በ3 ዓመት ተኩል ውስጥ የሰራቸው ሥራ መመዝገብ አይችሉም። ዮሐንስ እንደነገረን በጣም ሪች ናቸው። እነዛን ሁሉ ከሰራቸው ሥራ
ስለተደነቀበት አይደለም 27 መጽሐፍ የአዲስ ኪዳን የተጻፈልን ወይም 39ኙ ኢየሱስን ፖይንት ስለሚያደርጉ ብቻ ነው ተሰብስቦ 66 መጽሐፍ የሆነልን። ከኢየሱስ ውጭ ያሉ የተዝረከረኩ ናቸው። ደግሜ እለዋለሁ የተዝረከረኩ ናቸው። አትሰበስቡትም፣ አያመችም። ስሙኝማ እዚህ ሀገር ጂፒኤስ ስትጠቀሙ ይኸውላችሁ ስሙኝ፣ ጂፒኤስ በጣም ክራውድ የሆነበትን ቼክ ያደርግላችኋል። ሁለተኛ ነገር አጭር የሆነውን መንገድ ያስመርጣችኋል። ነገር ግን ዴስቲኔሽኑን አይቀይረው፣ በፍጹም አይቀይረው። እግዚአብሔር በክርስቶስ ይሄ ምድር ላይ ሲመለከት ኢቨን እንኳን በሰው ደረጃ ሁለት ሰው ነው የሚያውቀው ብያቸዋለሁ። አንድ አዳም፣ ሁለተኛውን አዳም፣ በቃ ሌላ ሰው አያውቅም። ሁለት ሰው ነው የሚያውቀው በዚህ ምድር ላይ ሁለት ሰው ነው የሚያውቀው። የመጀመሪያው አዳም ገደለን፣ ሁለተኛው አዳም አስነሳን። ሁለት ሰው ነው የሚያውቀው እግዚአብሔር። ከዚህ ውጭ አያያችሁም። በሁለተኛው ኋለኛው አዳም ላይ ከሌላችሁ በመጀመሪያው አዳም ላይ ስላላችሁ ሙት ናችሁ። ሁለት ሰው ነው የሚያውቀው እግዚአብሔር በዚህ ምድር ላይ። አትወጡም። ሚድል ላይ የለም፣ ሚድል ላይ ያለ የለም። ከኔ ጋር ናችሁ ቅዱሳን። አሁን እግዚአብሔር ከዘፍጥረት ምዕራፍ 3 ጀምሮ ጂፒኤሱን ሞልቶታል ነው ምላችሁ። ዴስቲኔሽኑ ክራይስት ይባላል። አሁን በጠይቃችሁ እዚህ ጋር ሞልታችሁ የት እየሄድክ ነው ምላችሁ። ዴስቲኔሽናችሁን እንጂ የምትነግሩኝ መንገዱን አይደለም የምትነግሩኝ አይደል? ፖይንትም የለውም። አሁን ከዚህ ዲሲ ተነስቼ እመጣለሁ። ስመጣ መንገድ ላይ እንትን ከተማ እያልኩ በፕሌን እየቆጠርኩ ነው እንደሚሄደው። ደርሻለሁ ወይ አልደረስኩ ነው የምለው። ማለፍስ የለብኝም አለብኝ። 37ቱም የብሉይ ኪዳን መጽሐፍ የሚያሳየን ያንን ነው። ነገር ግን እንዳናርፍበት ዴስቲኔሽናችን አይደሉም እና አብርሃም አይደሉም፣ መንገዶች ናቸው። ማን ይመጣበት? የእግዚአብሔር ልጅ ኢየሱስ የሚመጣበት። አሁን እኮ እኛ ዴስቲኔሽን አድርግ የምንጠቀመው እነ ጎልያድን ነው፣ እነ ስኬትን ነው፣ እነ ቅባትን ነው። በመጽሐፍ ውስጥ የተቀመጡትን እግዚአብሔር ሊያልፍባቸው የፈለጉት ነገር ላይ ቁጭ ብለን እየደከምን ያለ። ለዚህ እኮ ነው ክርስትና ሬት የሚለው ወይም ደግሞ በርናውት የሚያደርገን እግዚአብሔር ያለፈበትን ባችን ነው። ጋይስ እናልፍባቸዋለን። እነዚህን የሚያየናቸውን ሁሉ አይታችኋል። ዕብራውያን 1 ላይ ተናግሮ ነበረ። ነገር ግን የዘመን መጨረሻ ላይ በማተናገረን በልጁ ከዚህ በኋላ ንግግር የለም፣ ደረሰን ማለት ነው። እግዚአብሔር የሰው ልጆች ሊያደርስባቸው የሚፈለግበት ቦታ ላይ ደርሰናል። ክብር ሁሉ ለኢየሱስ ነው። ስለዚህ ዛሬ ሙሴን እናየዋለን። እነዚህ ሁሉ እያየን ሊያሳዩን አይችሉም። ምክንያቱም በሉቃስ ምዕራፍ 24 ላይ ምን ብሏል ኢየሱስ? መጽሐፍት ሁሉ ስለኔ ይናገራሉ፣ መጽሐፍን ያስተውሉ ዘንድ አይምሯቸውን ከፈተላቸው። ኦኬ፣ የመጀመሪያው ነገር ዘመን እንመልከት። በሁለቱ ዘመን አሁን ያልኳችሁ ሙሴ በሚወለድበት ዘመን ምን አይነት ዘመን ነበረ? ኢየሱስ በሚወለድበት በሚገርም ሁኔታ 99% ይመሳሰላል። የነበሩበት ዘመን የለውጥ ዘመን ላይ ነበሩ ሁለቱ ማለት። ዘመኑ ምን ይባላል መሰላችሁ? የአዲስ ኪዳን መካከለኛው ዘመን በብሉይ ኪዳንና በአዲስ ኪዳን ዘመን ያለው የጨለማ ዘመን በመባል ይታወቃል። እግዚአብሔር ያልተናገረበት፣ እግዚአብሔር ዝም ያለበት። ያ ማለት እግዚአብሔር ለትላልቅ ነቢያቶችን እንደ ቀድሞ የሚናገርባቸው ወደ ሕግ የተገለጠበት ዘመን ነበር። ሰው ሁሉ አምላክና ጌታ አድርጎ የሚከተለው ፈርዖንን ነበረ። ፈርዖን ማለት የግብፅ ንጉሥ ነው። እንደ አጼዎቹ እንደማለት ነው። አንዱ አሳያችኋለሁ። ኦኬ ያ ዘመን ላይ እስራኤል እግዚአብሔር የሚባል አያውቅም።
ምንም የሚያውቀው ነገር የለም። ለዚህ ነው 3 ላይ ስትመጡ ማላከኝ ቢሉኝ ምን ብዬ ልንገራቸዋል? ምክንያቱም የለ ጠፍቶባቸው እግዚአብሔር የሚባል ጠፍቷል። ማልበል ሌላ ማንነት ፈጠረ። በነገራችን ላይ የምስራች አለኝ። አንድ ዘመን በግ የተጠበቀበት በትር ቀይ ባህር ከፍሏል። ደስ አይልም ይሄ ነገር? ልርጋው የሆነ ዘመን እኮ በግ ነው የተጠበቀበት፣ እግዚአብሔር ሲነካው ግን ቀይ ባህር ይከፍላል። ተስፋ አለን። እስኪ አሜን በሉ። እስኪ ነካው ድረስ ነው። አሜን። እስኪ ነካው ነው። ከነካው ቀይ ባህር ይከፍላል። እንትኑ ነው እግዚአብሔር የሆነ እስኪ ባርከው። እመኑኝ፣ ምንም ውስጥ እንዴት በግ የምጠብቅበት ቀይ ባህር ይከፍላል? ለውጡ ብትሩ አይደለም ነኪው ነው። አሊያቱ ረባሽ ብትሩ እንዳይመካ በግ ነበር የሚጠበቅበት። ተስፋ እንዳይቆርጥ ደግሞ የእስራኤል አምላክ ጋር መጥቷል። አሜን። አንዳንዴ ራሴን ስመለከተው ምንም እዚህ ግባ የማይባል የሆነ የሚባል ሰው ይነካውና ዓለምን ሊያድን የሚችል እግዚአብሔር መጠቀሚያ ይለቅበታል ጸጋውን ማለት። ትላንትና በጎችና ፍየሎች ሲጠብቅ የነበረው በትር ዛሬ ደግሞ ለእስራኤል ለመውጫ ተስፋ ነው የሆነው። ትዝ ይላችኋል 15 ላይ ለምን ትጮህብኛለህ አለው እግዚአብሔር። ቀይ ባህር ከፊቱ ነው ያለው፣ ከኋላ የግብጽ ሰራዊት። ለምን ትጮሃል? በእጅ ላይ ምንድነው ሲለው በትር አለው። ምታው አለው። እስራኤልን ተስፋውን የቀጠለው ያ በትር ነው። ትላንትና ግን በግ ሲጠበቅበት ብቻ ነበር። እና ሰው አትናቅ ነው የምልህ በማለዳ አትናቁ። ሰው የሆነ ዘመን ላይ ለመለወጫችሁ ለሆነ ነገር ተስፋችሁ የሚሆነው እሱ ስለሆነ እግዚአብሔር እስኪነካው ነው ማንም ሰው ተራ የሚሆነው። እግዚአብሔር ተራ አድርጎ የፈጠረው የለም። ክብር ሁሉ ለኢየሱስ ይሁን። ኦኬ ስለዚህ እንድትሰሙኝ የምፈልገው ምንድነው? በእጅ ያለው አለው በትር ነው አለው። ጣለው እስቲ ያለው በትሩን ሲጥለው እባብ ሆነ ይላል። አንሳው አለው። ንካው አለ። ሲያነሳው ሌላ ነገር በትር ሆኖ ተመለሰ አለው። አሳየውና እሱ በትር አየው አይደል? አሁን ኖርማል አይደለም አይደል? አዎ በቃ ምልክት ከፈለጉ እሱን አሳያቸዋለሁ። ምክንያቱም ኤክስፒሪየንስ ጠፍቷል፣ የእግዚአብሔር ብርሃን ጠፍቷል በእስራኤል። ኦኬ ስሙኝ። እንዲሁም ደግሞ ዮሐንስ መጥምቁ ሲመጣ የመጣቸው ተራ ሰው ሆኖ ነው አይደለ? በማር የበላ ሌጦ ለብሶ ነው የተገለጠው። ዮሐንስ ተገልጦ እንደዚህ አላቸው። ማን አሉት? አንድ ለዮሐንስ አንድ ድንለት መተናልና ከምስራቅ ኢየሩሳሌም መጡ። ንጉሱ ሰምቶ ደነገጠ። ምን አለ? ደነገጠ። እንዴት እናንተ ቆይ በመድኃኔዓለም በድንግል ልጅ ከሩቅ ምስራቅ ማለት በጣም ከሩቅ ቦታ ነው የመጡት እነዚህ ሰዎች። ከተማችሁ ድረስ ሁሉ ንጉስ ተወለደ። እንዴት መተን ሰማ? በመረጃ እኮ አይደለም። ኮከብ አይተን የተከተልን ሲሉ የደነገጠው እንዴ ሰው ደንግጦ ኮከቡ ነገራቸው። እግዚአብሔር ይመስገን ዙፋኑን ውሰዱ አይለም። ኮከብ እኮ ነው የነገራቸው። በመረጃ አይደለም የመጡት እነዚህ ሰዎች። ምን ያህል እውር እንደነበረ ለስልጣን ተመልከቱ እስቲ። እንደ በለዓም ማለት ነው። አያው አልሄድም ብላ ግግም ትላለች፣ ይመታታል። ዞር ብላ ከዚህ በፊት እምቢ ብዬ አውቃለሁ ወይ አለችው ስትል ምን አቅልሻለሁ ይላል። እንዴ አይደነግጥም? በኢየሱስ ስም ስልጣን ሲያስባችሁታል። ድመት ቤት ውስጥ አሁን የሰራዊት ጌታ እግዚአብሔር ተመለስ ይላል ብትል ማለት ነው። አስበዋል። ይውላችሁ እውነት ልንገራችሁ፣ ጌታ ምስክር፣ በፍላጎታችሁ ስትሰክሩ እግዚአብሔር ቢያወራ እንኳን አትሰሙ። እግዚአብሔር አሁን እኮ ብዙ ጊዜ ይውላችሁ እንደው በጌታ ስሙ፣ እግዚአብሔር በነብይ እንትና በሐዋርያው እንትና ምናምን በተናገረኝ እኔ አምነዋለሁ የምትሉ ሰዎች ኖ የሚናገርበት ቦታ አይደለም። የምታዳምጡበት ልብ መከፈት መቻል አለበት።
አንድ ነገር ልንገራችሁ እዚህ ውስጥ ለብዙዎቻችሁ ትምህርት እንዲሆን በግል እየጻፋችሁልኝ አሊ ጸልይልኝ አሊ እንትን አድርግልኝ የምትሉኝ ሰዎች በጌታ ስሙኝ ይሄንን በደንብ አድርጋችሁ ለምንድን ነው እንደምትሉ ልንገራችሁ አሊ ጸልይልን አሊ አማክረን የምትሉ ሰዎች ልንገራችሁ ችግራችሁን እዚህ ጋር ምስክርነት ስለምትሰሙ ነው እዚህ ጋር የምትሰሙት ምስክርነት አሊን ሱፐር ሂሮ አድርጎ ስሎባቸዋል ባይመሯችሁ ግን ልብ ብላችሁ ብታዳምጡ እነዚህ አሁን የተነኩ ሰዎች ሁሉ እኔ ጸልይላቸው አይደለም ጉባኤ ውስጥ ተገኝተው ነው ጉባኤ ውስጥ ተገኝተው ነው እኔ አሁን መፈጠራቸውን አላቅም ብዙዎቻችሁ እዚህ ጋር እየጸለይን እግዚአብሔር እዛ ነካቸው ባላችሁበት ቦታ ከዛ እኔ ጋር ትመጡና አሊ ጸልይልን ስትሉ ምንም ጠብ የሚል ነገር የለም ከዛ ክላስ ተቀየራላችሁ ሌላ ቦታ ደግሞ እንዲጸልይላችሁ ነገር ግን እዚህ ጋር መተው የተነኩ ሰዎች እግዚአብሔርን ስለፈለጉ ነው የተነኩት ለዚህ ኮኖ በግል ነቢያቶችና አገልጋዮች ሲደውልላችሁ ምንም ለውጥ የለም ለምን ምስክርነት እየሰማችሁ ነው ወይኔ እግዚአብሔር ተገልጦበታል ወይኔ እግዚአብሔር ነክቶታል ብላችሁ ሲደውሉ ሰውየው ራሱ ግራ ገብቶታል ኬት ያምጣው በድንግል ልጅ አይ ያው ቪአይፒ ትፈልጋላችሁ ማለት ነው እግዚአብሔር ሰው አቤት እና ቤት የመታ በጸልይልኝ ምናምን ነገር እኔ ጸበረጨ ነኝ እንዴ አሁን ችግሩ ምንድነው የሚፈጠረው ስሙኝ ልብ አድርጋችሁ የእውነት ልብ አድርጋችሁ ስሙኝ ለውጥ የሚያመጣው ጉባኤ ውስጥ ተገኙ ትምህርት ሲለቀቅ ስሙ እግዚአብሔር ሲጎበኛችሁ የሚጎበኛችሁ ከህዝቡ ጋር ነው የምታምኑበት ልብ ነው ለውጥ የሚያመጣው የእውነቴን እኮ ነው ምላችሁ አሁን አንዳንዱ እንደዚህ ይለኛል አይ በግል ብጸልይልኝ ሲል አሃ ላማልድ ነው የሥላሴ ፍሬንድ አረክ አይሆንም እኮ ጌታ ምስክሬን አይሆንም የሚሆነው ምን መሰለ እዚህ ውስጥ 90% የመሰከሩ ሰዎች እኔ ታሪካቸውንም መፈጠራቸውንም አላቅም ነገር ግን የሚመጣውን የእግዚአብሔርን ቃል ይይዙታል የሚሰበከው የእግዚአብሔር ቃል የኔ ነው ብለው ይላሉ ሃሌሉያ የሚነገረውን ጸሎት የኔ ነው ብለው ሲሉ እኔም ከናንተ ጋር ሰርፕራይዝ ሆናለሁ ወየው እግዚአብሔር ነካቸው እላለሁ አገኛችሁ ዋው እንላለማ ስለዚህ በግል ከምትሉ እዛው ጋር እዩናችሁ አቤቱ ንካም በሉ አሁን ይውላችሁ ሄሮድስ ነቢያቶች አሉት ትንቢት የሚነግሩት ግን ትንቢቱን የሚፈልገው ለምንድነው ዙፋኑን ማራዘሚያ ነው እግዚአብሔርን ማወቅ አይደለም ስሙ የላችሁ ዙፋኑን ሚነካ ከሆነ ለመግደል ወደ ኋላ አይልም አንብበው እሺ ዘጸአት ምዕራፍ 1 ማቴዎስ ምዕራፍ 2 ንጉሱ ሄሮድስም ሰምቶ ደነገጠ እሺ ኢየሩሳሌምም ሁሉ ከእርሱ ጋር የካህናትም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ማንን የካህናት አለቆችና የሕዝቡን ጻፎች ሁሉ ማለት የስክራይብስ የሚባሉ ኮኑ በጣም ስኮላሮችን ነው የሰበሰበው ይሄ ሰው የገዳይ ነው የሚገለው ዙፋኑን ለማራዘም ነው ስኮላሮችን የሚጠራው ዙፋኑን ለማራዘም ነው ግቡ መቆየት ብቻ ነው የሱ ግብ እግዚአብሔር በጌታ አሜን በሉ እግዚአብሔር ይፈውሳል እንዴት ዙፋን ለማራዘም ህዝብ ትጨርሳለህ የእግዚአብሔር ቸርች ስትሄድ የምትፈልገው ዙፋንን ማራዘም አገልጋይ ስታገኝ ዙፋንን ማራዘም እንዲተነብይልህ ስትፈልግ ዙፋንን ማራዘም መጽሐፍ ቅዱስ ስትማር ዙፋንን ማራዘም ከኔ ጋር ናችሁ አገልግሎት በር ሲከፈል ሁሉ ነገር አይገርማችሁ አተላሌ ቁጭ ብሎ ልጆቹን አስገድሎ 3 ልጆቹን ከዙሪያው ግን የእግዚአብሔር ሰዎች አሉ የእግዚአብሔር ሰዎችን የፈለገው ለማራዘም እንጂ ለመለወጥ አይደለም እግዚአብሔር ይፈውሰን እግዚአብሔር ይፈውሰን እግዚአብሔር የፍትወታችን ማራዘሚያ አይደለም ልጁን ሊገልጥብን ነው የሚፈልገው ጌታ እግዚአብሔር የኔ ፍላጎት የኔ ራእይ ማሳኪያ አይደለም በክርስቶስ ኢየሱስ ያየው ትልቅ ፒክቸር አለ በዚህ አጽናፈ ዓለም ላይ ሊሰራ የሚፈልገው ኢየሱስን መግለጥ ነው የሚፈልገው የኛም ፍላጎት ለማራዘም አይገርማችሁ የትም አምጩ ዱቄቱን ምንድነው የትም ፍጩ ዱቄቱን አምጩ ነው እኔም ብሎ ተተረተኛ ደግሞ አይገርም አጨማለኩት
እውነቴን እኮ ዱቄቱ ብቻ ምንም ችግር የለም ብቻ ይሳካል እንጂ ነብይ የሚተንቢ ጠንቋይ የሚናገር እኮ ነው። አሁን እኛ ሐሳባችን አሁን እኮ ማን ነው ይሄ ሰውዬ ከእግዚአብሔር ነው የተቀበለው? በእውነት ከጌታ ጋር ህብረት አለው ወይ? ምን አይደለም እኮ ይተንቢ። የእግዚአብሔር ሰው ቃል አውጣ ምናምን ይላሉ ቲክቶክ ላይ ሄደው ማለት ነው። የእግዚአብሔር ሰው መሆኑን ማን ነገረ? ምክንያቱም አንድ ሰው ስናይ ከፍላጎታችን አንጻር እንጂ ከእግዚአብሔር ስዕል አንጻር አይደለም የምናየው። ዳስ ዘ ፕሮብለም ነው። ገባ አይደለም? ስታየው ቁስልህን የሚያክል ነው ወይ? ፍላጎትህን የሚያሳካል ነው ወይ? ከዛ አንግል አንጻር ነው የሚታየው። ስለዚህ እኔ የቸርች ይሁን ምን ይሁን ሰውዬ ከእግዚአብሔር ተጣልቶ ይምጣ፣ አጋንንት ይሙላበት፣ ምን ይሙላበት፣ ማታ ፖርኖግራፊ አይቶ ጠዋት ሊተነብይ ይምጣ፣ እኔ ማቆ ጉዳይ የለም። ብቻ ቁጭ በል። የእግዚአብሔር ሰው ቃል አውጣ። ምን ነው ሲባል ትላንትና መስሪያ ቤት የሥራ አባረሩኝ። ለምን ጾታን አይቀይሩትም? ምን አገባ አንተ እንዴ? ፖይንትስ እኮ እንደ የዘላለም ህይወት የሚባል እኮ ነገር አለ። ትቀልዳለህ እንዴ? አይሆንም። ጌታ እኔ መንፈሳችሁ ከረበሻችሁ እዚህ እንኳን አትምጡ። ኧረ ንኩት። ጌታ ይሻላችኋል። ጌታ ወዳጅነት ራሱ መቀጠል ያለበት ከእግዚአብሔር አንጻር ነው። ላተርፍበት የምፈልገው እኔ ጌታን ብቻ ነው። በማንም ሰው ጌታን የማላተርፍ ከሆነ ምንድነው እናንተ ትርፌ? ይህንን ማሰብ መቻል አለብን። ሄሮድስ እንትን አለው ምንድን ነበረ ንገረኝ። ጸሐፍቶች አሉት ይሁን ሚሉትን የሚጠይቃቸውና የሚመልሱለትን ይሁን እስኪ አንብቡ። በድንግል ልጅ የካህናት አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። በኢየሱስ ስምና ስልጣን አይገርምም? ክርስቶስ የት እንደሚወለድ ጠየቀ። እንትን አይመስልም? አሁን ሄደ እግዚአብሔር እስቲ እንትን ላገባት ይጠይቁኛል። አንዳንድ ነው እንትን ላገባት ፍቃዱ ነው ይሉኛል። ፍቃዱን ማወቅ የፈለገው እኮ እንዳይከሰር ነው፣ ጥላው ቺት እንዳታረገው ነው እንጂ እኮ የእግዚአብሔር ሐሳብ እንዲከናወን አይደለም በሜሬጁ። እና እግዚአብሔርን ቀብዲ ማስገባ ሊያደርገው ማለት ነው። የተዳሩ ማሞቂያ እስቲ የእግዚአብሔር ሰው ጠይቅልኝ፣ ይሄን ስራ ይሳካልኛል። እንኳን አስራት ቀርቶ ይሄ ሰውዬ ቸርች አይመጣም እኮ አይፈልግም። የሚፈልገው ይሄን አሁን ሊጀምር ያለው ቢዝነስ ከእግዚአብሔር አንጻር ሳይሆን መታየት ያለበት ከሱ ስኬት አንጻር ነው መታየት ያለበት። አሁን ይሄ ጠያቂው እግዚአብሔርን ፈልጎ አይመስልም? ክርስቶስ የት ነው የሚወለደው? ሄዶ ሊሰግድ አይመስልም? ሊገል እኮ ነው የሚጠይቀው። የጠየቀ ሁላ ጌታን ፈልጎ አይደለም። አይደለም። የተማረ ሁላ እግዚአብሔርን ፈልጎ አይደለም። የጸለየ ሁላ እግዚአብሔርን ፈልጎ አይደለም። አንዳንዴ አጮልቄ አንዳንድ ሰው ሲያይ ምን አለበት ብትሰልም እስላም ብትሆን አይሻልም እላለሁ። በእውነት ሂድና አላሁ አክበር በል። የሚያዋጣ እሱ ነው። በጂሃድ ሀብታሙ እንትን ክርስቶስ የት ነው የሚወለደው? how they are so wicked እኮ ነው። ክፋቱን ተመልከት። እንዴት እግዚአብሔርን ትጠይቃለህ? እግዚአብሔርን ቃል ዙፋንህን የሚያራዝመ ይሄን ያህል ድፍረት አለ እግዚአብሔር ሊመልስ እንደሚችል። እውነታው እግዚአብሔር ጋር እንዳለ ያውቃል። ሄሮድስ ጠየቃቸው፣ ስሙ የሚመልሰውን። እሺ እነሱም አንቺ ቤተልሔም ይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነብይ እንዲህ ተጽፏልና ይሁዳ ቤተልሔም ነው አሉት። እነዚህ ሰዎች ደግሞ በጌታ መጽሐፉን የያዙት እነሱም ለመኖር ነው። እሱ ዙፋኑን ይፈልጋል፣ እነሱም ደግሞ እድሜያቸው ማራዘም ይፈልጋሉ። ሶ the best scholar የሚባሉትም እንደሚወለድ ያውቃሉ። ይሄኛውም ደግሞ መልስ እንዳላቸው ያውቃሉ። ሁለቱም አይገርምም? መጽሐፉን ያውቃሉ፣ እሱም ደግሞ መልስ እንዳለው ያውቃል። ሁለቱም ጠያቂው መላሾቹ ሁለቱም ፐርፌክት የሆነ መጽሐፍ እንደያዙ ያውቃሉ። ሁለቱም ግን የሚኖሩት ለራሳቸው ነው። ይኸውላችሁ ከሩቅ አገር መተው ስሙኝ በደንብ አድርጋችሁ፣ ከሩቅ አገር ኮከቡን ተከተለው መተው መዳናቸውን አረጋግጠው ሄዱ። በራሳቸው ከተማ ተወልዶ መሲሁ እነሱ አጡት።
አየ በቀረበ አይደለም በበራለት ነው። በፍጹም አይደለም። እንዴት ከተማ ውስጥ ተወልዶ አንተ ታጠዋለህ መሲሁን? ከተማቸው ቤቴል በኢየሩሳሌም የተስፋ ቃል በተሰጠበት ምድር ላይ ቁጭ ብለህ እንዴት መሲሁን ለማስገደል ተነሳ? you see I don't care እኔ ፓስተር ብትሆኑ I don't care ብትነብዩ I don't care ምንም አይነት ታይትል ቢኖራችሁ እሱ አይደለም ፖይንቱ። በርቶላችኋል ወይ? የመሲሁ ማንነት ነው ጥያቄው። እኔ አንዳንዴ ምንም ማልጨቃጨቀው ካልበራልህ ልረዳ አይችልም። በቃ እግዚአብሔር አይኖቻችሁን ይክፈተው። ምን አይነት እውርነት ነው? በከተማ መሲሁ ተወልዶ ለማስገደል ስትፈልግ ጌታ ወርደን በጌታ በኢየሱስ በጣም እኮ ያሳዝናል። አንቺ ቤቴልሔም ተብሎ ተጽፏል በነብዩ ሚክያስ ብለው ይሄ ደስ ከዛ በኋላ ሊፈልጉት ሄዱ አይደለም የሚለው አንበብ ቀጥለው ይሄ ስሙ ሄሮድስ ሰብአ ሰገልን ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። እናንተ ስኮላር ነው የሰውዬ ማለት የኮንቴክስት ያቃል እንትኑ ባክግራውንድ ያቃል ምን ሄርሜኔቲክስ ያቃል። በጣም ጠንቃቃ ነው። በጥንቃቄ ተረዳ ማለት ታይም ላይኑን አልሳተው። ለምን ላገዳደል እንዲያመቸው እንጂ ሊድንበት አይደለም። ሰው በጥንቃቄ ማጥናቱ የመሲሁ የተወለደበትን ቀን ለማጥፋት እንጂ ለመዳን አይደለም። እግዚአብሔር ምህረት ያድርግልን፣ አይኖቻችንን ይክፈተው። አጋም በጥንቃቄ ታጠናላችሁ። ለመግደል መቼ ነው የሚወለደው? የት ነው የሚወለደው? ዓመተ ዓለሙ መቼ ነው? እንዴት ተደርጎ ነው መሲሁ የሚወለደው? ይሃዘ ኢንፎርሜሽን ቀጠለው። ስሙ እሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እርግጠኛ ነው ታይሙን አውቋል፣ ቦታውን አውቋል፣ ሎኬሽን አውቋል አይደለ? ታይሙን አውቋል። ከዛ በኋላ እንዲህ አለ፣ ባገኛችሁት ጊዜ ግን ኑና ለኔ። ሲያላገጥ እኮ ነው። ከዛስ እኔ ምን እለዋለሁ? ሄጄ እሰግድለታለሁ። ደስ አይልም? ይውላችሁ በጣም ድንቅ ነገር ልንገራችሁ። በጣም ድንቅ ነገር። በቅንነት ኮከቡን ተከትለው መጥተዋል። መሲሁን ባገኙት ጊዜ እንደዚህ ይላል መጽሐፉ ሲናገር፣ በህልማቸው ተረዱ። እሱን ቃል እንዴት እንደምወደው። በህልማቸው እንዳይመለሱ ወደ ሄሮድስ እግዚአብሔር ተገለጠላቸው። ወደሱ እንዳትሄዱ አላቸው። በቅንነት ሂዱ እንጂ የክፉ ሰዎችን ተንኮል እግዚአብሔር አጋልጦ ይሰጣቸዋል። ሃሌሉያ። ልብ ላታውቁ ትችላላችሁ፣ ኢየሱስን ግን ወቁ። የሰው ልብ ማወቅ አይጠበቅባችሁ፣ የጌታን ልብ ብቻ ወቁ። የሱን መንገድ ስትከተሉ እመኑኝ፣ ክፉ ሰዎች በፊታችሁ የተሰወሩ አይሆኑም። ገለጠላቸው። በነገራችን ላይ ሲገቡ አትግቡ አላላቸው። አትግቡ አላላቸው። ምክንያቱም የእግዚአብሔር ኢንቴንሽን መሲሁ በሚገለጥበት ጊዜ ሄሮድስንም ኤክስፖዝ ማድረግ ይፈልጋል። ጨለማነቱ ማዋረድ ይፈልጋል እግዚአብሔር። ከዛ በኋላ እነሱ አይተው ሲመለሱ ግን እንዳትሄዱ አላቸው። በህልማቸው ምን አሉ ይላል? ተረዱ፣ እንዳይመለሱ ወደዛ ከተማ። ስለዚህ የመረመረ ሁላ እግዚአብሔርን ፈልጎ አይደለም። ያጠና ሁላ እግዚአብሔርን ፈልጎ አይደለም። የጠየቀ ሁላ እግዚአብሔርን ፈልጎ አይደለም። ያወቀ ሁላ እግዚአብሔርን ፈልጎ አይደለም። መጽሐፉን ያውቁታል፣ እሱ ደግሞ ጠያቂ ነው። እነዚህ ሁሉ ተቀናይተው ግን መሲሁን ለማጥፋት ነው የተነሱት። ገስዋል በነገር ግን ኮከቡን ተከትለው የመጡ ሰዎች አዳኑበት፣ ዳኑበት። ሃሌሉያ ሃሌሉያ። ይሄንን ንጉሥ ተመልከቱት፣ ክፋቱን፣ አመፀኝነቱን ተመልከቱ። በነገራችን ላይ ለ46 ዓመት እሱ የሰራው መቅደስ አለ ያሳደሰው ይሄ ሰውዬ
መቅደሱን ሲያሳደስ የሄሮድስ መቅደስ ይባላል። ስሙኝ በደንብ አድርጋችሁ። ያሳደሰው ግዛቱን ለማስረዘም እንጂ እግዚአብሔር እንዲመለክበት ፈልጎ አይደለም። እሱ ከሞተ ሁላ በኋላ አላለቀም መቅደሱ። አይ ቲንክ 20 ዓመት ይመስለኛል እየተሰራ ነበር። 46 ዓመት ፈጀበት ይሉ ለመቅደሱ እየተሰራ የነበረው ጊዜ ፈይቷል። ያሰራው መቅደሱን እንዲህ አይነት ገዳይና መሲሁን የማይፈልግ ሰውዬ ለአይሁዳውያን ራርቶ አይደለም እድሜውን ለማራዘም እንጂ። እና ቸርች ወደ የሰራውላ ጌታን ወዶ ነው እንዳትለኝ። በጣም አውሬ የሆኑ ሰዎች አሉ። እግዚአብሔር ምህረት ያድርግላቸው። ቤት ውስጥ የእግዚአብሔር ቤት ውስጥ በጣም ገንዘብ ሰጪዎች ግን ኢንቴንሽናቸው ሌላ ይሆነ። የእግዚአብሔር ፍላጎት አይደለም የነሱ የልብ ምት። እግዚአብሔር ከምድራችን ኦኬ ክብሩን ኢየሱስ ሃሌሉያ። ኦኬ አይታችኋል። በጣም እንትን እያያችሁ ነው። እዚህ ዘመን ላይ ነው መሲሁ የተወለደው። በዚህ ዘመን ኦኬ። ዘጸአት ምዕራፍ 1 ላይ እንመልከት። ሙሴ የተወለደበትን ዘመን ተመልከቱ። ቁጥር ስንት? 1 ጀምሮ ቁጥር 1 ያ ከያዕቆብ ጋር ወደ ግብፅ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር። ከያዕቆብ ጉልበት የወጡት ሰዎች ሁሉ 70 ነፍሶች ነበሩ። ዮሴፍም አስቀድሞ በግብፅ ነበረ። ዮሴፍም ሞተ፣ ወንድሞቹም ያም ትውልድ ሁሉ የእስራኤልም ልጆች አፈሩ፣ እጅግም በዙ፣ ተባዙም፣ እጅግም ጸኑ፣ ምድሪቱም በእነርሱ ተሞላች። በግብፅም ዮሴፍን ያላወቀ አንድ ንጉሥ ተነሳ። እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከኛ ይልቅ በዝተዋል፣ በርትተውማል። እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሪቱም እንዳይወጡ ኑ እንጣበባቸው አለ። ኦኬ ቀጥለው። እሺ። በብርቱ ሥራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶንና ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበረ። ግብፃውያንም የእስራኤልን ልጆች በመከራ ገዟቸው። በጽኑ ሥራ፣ በጭቃ በጡብም በእርሻ ሥራም ሁሉ በመከራ በሚያሰሯቸው ሥራ ሁሉ ሕይወታቸውን ያስመርሯቸው ነበረ። ይታያቸዋል። ሄሮድስ እንዲሁ ነበረ አይሁዳውያን ላይ ሲያደርግ የነበረው። ኦኬ ክፋቱን አይታችኋል። እንግዲህ አስባችሁታል። 3 ልጆቹን ገደለ ማለት ሴት አማቹን ገደለ ማለት ሴት ሕፃናቶችን ሁሉ አስጨረሰ ማለት የጭካኔው ጥግ ነው የምትመለከቱት። በተመሳሳይ ሰዓት ደግሞ እዚህ ጋር ዮሴፍን የማያቅ ሌላ ንጉሥ ተነሳ ይላል። ይሄ ንጉሥ ምንድን ነው ያደረገው? እስራኤላውያኖችን ያስጨንቃቸው ነበረ። ጡብ ያሰሯቸው ነበረ። በጣም የሚገርማችሁ ነገር ልንገራችሁ። 400 ዓመት ነው አይደለ? በአዲስ ኪዳንና በብሉይ ኪዳን መካከል ያለው። እንዲሁም ደግሞ በዚህ ግብፃውያን እስራኤል ወደ ግብፅ ከመግባቱ በፊት የአሴር ንጉሥ የሚገርማችሁ 400 ዓመት በግብፅ ሌላ ንጉሥ ተነስቶ እየገዛቸው ነበረ። በዛው ዘመን ግብፅ ላይ የገዛው ሌላ ንጉሥ ነው። አሁን ይሄ ማን ነው? ዮሴፍን የማያውቅ ሌላ ንጉሥ ተነሳ ማለት ያንን የነበረውን ከሌላ ቦታ መጥተው ግብፅን ስለገዙ
ምንም አይነት ታሪክ መረጃ የሌላቸው ነገስታቶች ናቸው የመጡት። እግዚአብሔር ግን እስራኤልን ለማስገባት ሲል ሌላ ገዢ ነበር ያደረገው። ሌላ ገዢ ነበር። 400 ዓመት ተገዝተዋል ግብፃውያን። እዛ ጋር 400 የዝምታ ዓመት ነበረ። 400 ዓመት የዝምታ ዓመት ላይ ሲገዛቸው የነበረ ገስዋት የእረኞች ነገስታት የሚባል ንጉስ ነው የገዛቸው። ለዚህ ነው እስራኤላውያን ግብፅ በባህል ደረጃ እረኛ ስትሆኑ የረከሳችሁ ናቸው። ስለዚህ አይገቡም ነበር እስራኤላውያን ወደ ግብፅ መግባት አይችሉም። ዮሴፍ በነበረበት ዘመን እግዚአብሔር አውቆ ሌላ ንጉስ አስገዝቷቸዋል። የግብፅን ህዝብ ሌላ አስገዝቷል። ይሄ በዮሴፍ ዘመን የነበረው ንጉስ እስራኤል ሲመጣ 46 ላይ ምን በሉ ብሏቸዋል? እኛ እረኞች ነን። ዘፍጥረት 46 ላይ አይደለ እረኞች ነን ሲላቸው ይሄ ሰውዬ እረኞችን የማይንቅ ነበረ በዛ ዘመን። ስለዚህ ዌልካም ብሏል። ይታይቷል የእግዚአብሔር የዘላለም ፕላን እንዲመጣ። ለምን ዘፍጥረት ምዕራፍ 15 ቁጥር 13 ላይ እግዚአብሔር እንደዚህ ብሏል፣ ህዝብህ የራሱ ምድር ባልሆነበት ዓመት ምድር ላይ ለ400 ዓመት ባሪያ ይሆናል ብሏል እግዚአብሔር። ያ ትንቢት ተፈጻሚነትን እንዲያገኝ ስሙኝ በደንብ አድርጋችሁ እንዲያገኝ የትኛው ህዝቡ ወደ ግብፅ እንዲገባ እንዲባዛ ከረሃብ እንዲድን እግዚአብሔር ግብፃውያን ላይ ማድረግ የነበረበት ራሱ የሚፈልገው ንጉስ ማስገባት አለበት። ስለዚህ ግብፅን አሳልፎ የሰጠ እረኞች አለቃ የሚባል ወይም ደግሞ በጎችን የእረኝነቶችን የሚቀበል ሌላ ንጉስ ሾመባቸው እግዚአብሔር አምጥቶ። ሉዓላዊ ነው ያልኳችሁ ለዚህ ነው። እግዚአብሔር ዮሴፍን የማያውቅ ሌላ ንጉስ ተነሳ የሚባለው እረኞችን የማይቀበል እርኩስ አድርጎ የሚያያቸው ንጉስ ነው ሌላ የተነሳው አሁን ከ400 ዓመት በኋላ። እስራኤል ወደ ግብፅ እንዲገባ እግዚአብሔር አስቀድሞ መንገድ ጠርጓል። ምን አድርጎ የጠረገው የሚፈልገው ንጉስ ሾመባቸው ግብፃውያን ላይ። ምን አይነት ንጉስ? እረኞችን የሚቀበል። ለዚህ ነው ዮሴፍ ንገራቸው፣ ቢጠይቃችሁ እረኛ ነኝ ብላችሁ ንገሩታል እንዲቀበላችሁ። ይውላችሁ አንድ ድንቅ ነገር ልንገራችሁ፣ በየትኛውም ዘመን ይሁን እግዚአብሔር ከተናገራችሁ ይፈጸማል። ሉዓላዊ ነው እግዚአብሔር። ጣልቃ ገብቶ በሚፈልግበት ነገር ፍላጎቱን ያስፈጽማል እግዚአብሔር። ክብር ሁሉ ለኢየሱስ ይሁን። ስለዚህ እግዚአብሔር በግብፅ ምድር ላይ ባሪያ አስደርጎ 400 ዓመት አስገዛቸው። 46ን አንብብልኝ፣ በጣም ይገርማቸዋል። ኩካዬ ደግሞ ሐዋርያ ሥራ 17ን አውጭልኝ። ዘፍጥረት 46 ነው ፓስተር። ኩካዬ ሐዋርያ ሥራ 17 26 አንቺ አውጭልኝ፣ አንተ ደግሞ አውጣልኝ። ከዛን ቀን ጀምሮ በእኛ ቤት ሰላም ነው። በህልሜ እንዲሁ በቃ እንደዚህ ስራ እየሰራው አንዳንዴ በቃ የሞቱ ሰዎች በህልናዬ በአይምሮ ይመጣሉ። ስራ እየሰራው ማለት ነው። ወንድሞቹንና እግዚአብሔር ከዚህ አይነት ነገር እግዚአብሔር ፈውሶናል። እግዚአብሔር ክብሩን ይሰጥ። እናመሰግናለን። እኔ መጥቼ ለፈርዖን እንዲህ ብዬ እነግረዋለሁ። በከነዓን ምድር የነበሩት ወንድሞቼና የአባቴ ቤተሰቦች ወደ እኔ መጥተዋል። እነርሱም በግ የሚጠብቁ ሰዎች ናቸው። እንስሳ ያረቡ ነበርና በጎቻቸውንና ላሞቻቸውን ያላቸውንም ሁሉ አመጡ። ፈርዖን ለሰማለው ስራ ላይ ኤድቫንቴጅ ምንድነው ለግብፅ ሰዎች ክብር እግዚአብሔር ሰደው አመሰግናለሁ። በጌሴም እንድትቀመጡ እንዲበሉ በዚህ አጋጣሚ አንድ ነገር እኛ ባሪያዎች ዛሬ መሰለኝ ዛሬ ኦንላይን ላይ ያላችሁ ጀምረን እስከ አሁን ድረስ ሰማን በስህተት መሰለኝ ብሎክ አድርጎኛል፣ መስማት አልቻልኩኝ። ይቅርታ። እንግዲህ እሺ ያው በዚህ ነው ቁጥር 47 ነው
ዮሴፍና እሱ ከልጆች ጋር ሳሎን ቤት ነበር ጠርቶኝ እኔ ቁጭ ብዬ እየጠበቅኩኝ ነበር ተራዬ እስኪደርሰኝና የኔ ተቋረጠ ምን ሆኖ ነው የተቋረጠው አለኝ። ከከነዓን ምድር ወጡ። እነሱም እነሆ በጌሴም ምድር ናቸው። ሳምሶን ንጉሴ ወንድሞቹም 5 ሰዎችን ወስዶ በፈርዖን ፊት አቆማቸው። ፈርዖንም ወንድሞቹን ስራችሁ ምንድን ነው? እነርሱም ፈርዖንን እኛ ባሪያዎች እኛም አባቶቻችንም አርቢዎች ነን። ተባረኩልኝ ፓስተርዬ፣ ጌታ ኢየሱስ ዘመንህን ይባርከው። ግብጽ በኮሎናይዝ የተገዛ ስለሆኑ ግብጽ አጠቃላይ እረኛ አይወዱም፣ አይቀበሉም። አንድ ሰሞን ትዝ ይላችኋል እግዚአብሔር ደግሞ ምን ብሎ ተስፋ ነበር እየጸለየን እየተማረን ምድር ባልሆነበት ምድር ላይ ምን ይሆናል ሰዎችን የሚያይ መንፈስ እንጸልይ ነበር፣ እንማር ነበረ። እንዳይገቡ ሶልታይ ማለት ነው አክቹአሊ እንማረዋለን። ስለዚህ ምን እንዳደረጋችሁ ያለነው ወንድምና የሚገዛ እረኝነት የሚቀበል ጀለሲ ነው እያየን ያለነው። ሶ ዘ ኔክስት እስራኤል እንዲገባ ሪሌሽንሺፕ ላይ ስንገባ እሱን እናየዋለን። በጣም በሚገርም ሁኔታ ሪሌሽንሺፕ በተለይ ከእናት ከአባት ብቻ ሳይሆን የሞቱበት ፋሚሊ ጋር ባለን አንጋሊ ሶልታይ ወይ እግዚአብሔራዊ ያልሆነ የእረኞች አለቃ ትስስር በጣም ነው ኮኔክት የሚያደርገው። ስለዚህ አሁን መጥቶ እኛ እረኞች ነው ሲል ህዝቡ እንዳይነካችሁ በጌሴም ተቀመጠ። በጣም ብዙ ኢትዮጵያዊ እንደዛ ነው ደረታችን ጋር እንዳይቀላቀሉ ለህዝቡ ያስገባቸዋለን። የሞቱ ሰዎች አስቀመጣቸው ማለት ከጌታ ዲስኮኔክት አድርጎ መንፈሳችንን ክሊን ማድረግ እግዚአብሔር ይቀበላል። ጌታ ይመስገን። በጣም ብዙ ሰዎች ዲስትሮይ ነው የሆኑት በዚህ መንፈስ። ይውላችሁ ይሄንን ይው በጌሴም ተቀመጣላችሁ ብሎ ሲወስን ለምንድን ነው ይሄንን ያደረገው? ሐዋርያ 7:26 አውጪልኝ ይለውና ሌላ ሰው አለ መሰለኝ። ይው ስሙ ይሄንን ቃል እሺ። የሰውን ዘር ሁሉ አንድ ከአንድ ወገን ፈጥሮ እግዚአብሔር እሺ በምድር ሁሉ ላይ እንዲኖሩ አደረገ። በምድር ሁሉ ላይ እንዲኖሩ አደረገ። ሉዓላዊ ነው እግዚአብሔር። እሺ የዘመናቸውንም ልክና የመኖሪያ ስፍራቸውን ዳርቻ ወሰነላቸው። ኦኬ የሚኖሩበትን ዘመን ወስኗል እግዚአብሔር። የሚኖሩበትንም ሎኬሽን ወስኗል እግዚአብሔር። እስኪ አሜን በሉ። ቦታ ታይምም ነው የወሰነላቸው። አሁን ህዝብ እንደፈለገ ሲያምጽ የፍላጎቱን የሚያሟላ ሌላ ንጉስ ያስነሳባቸዋል እግዚአብሔር። ምክንያቱም እስራኤል በጌሴም እንዲኖር የወሰነው ፈርዖን ሳይሆን ማን ነው? እግዚአብሔር ነው። የእግዚአብሔር ፍላጎት የሚያጸድቅ አንድ ሰው ይፈልጋል ሁሉ እግዚአብሔር። አንዳንዴ የተገፋችሁ ሲመስላችሁ ተገፍታችሁ አይደለም፣ እግዚአብሔር የወሰነላችሁ ቦታ ስላለ። እስኪ አሜን በሉ፣ በደንብ አሜን በሉ። ክብር ሁሉ ለኢየሱስ ይሁን። አናኒ ለምንድን ነው መንከራተተው ስትሉ ጊዜ ወስኖላችሁ ሊሆን ይችላል። እግዚአብሔር ጊዜና ቦታ ወሰነላቸው ይላል። ለማ ለሰው ልጆች ስሙኝ፣ የፈጠራቸው ከአንድ ዘር ነው ይላል፣ ከአንድ ደም ነው የሰራቸው። ነገር ግን ስፍራና ቦታና ጊዜ የወሰነላቸው ማን ነው? ራሱን የወሰነላቸው። በወሰነላቸው ቦታ በወሰነላቸው ሰዓት እንዲኖሩ የሚያስችል አካል ግን የሚመርጠው ራሱ እግዚአብሔር ነው። ይሄ ሁሉ የሚያደርገው ልጁን ኢየሱስን ለማምጣት ነው። ኢየሱስን ለማምጣት ነው። ስለዚህ አሁን ሄዶ ጌሴም ጋር ይኑሩ ካለ እያለ ያለው ማን ነው? ፈርዖን። የወሰነውስ ማን ነው? እግዚአብሔር። እያለ ያለ ማን ነው? ፈርዖን። የወሰነው እስከ ሰማይ እግዚአብሔር። ሐዋርያት ሥራ ላይ ምን ብሏል? ወስኗልና። እስኪ ድገሚው 26ን ድገሚው። የሰውን ዘር ሁሉ ከአንድ ወገን ፈጥሮ እሺ በምድር ሁሉ ላይ እንዲኖሩ አደረገ። የዘመናቸውንም ልክና የመኖሪያ ስፍራቸውንም ዳርቻ ወሰነላቸው። ጌታ ይመስገን።
የመኖሪያቸውንም ቦታ እንኳን ሚውት አደረካት። እግዚአብሔር ይባርክ። ወሰነላቸው፣ ቦታ ወሰነላቸው። ስለዚህ በጌሴም እዛ ዘፍጥረት 36 ላይ 46 ላይ ይተመልሰ ይዋው 46 ወርጄ ነበር። አይ 46 31 ድገመው። ዮሴፍም ወንድሞቹንና የአባቱን ቤተሰቦች እንዲህ አላቸው፣ እኔ መጥቼ ለፈርዖን እንዲህ ብዬ እነግረዋለሁ፣ በከነዓን ምድር የነበሩት ወንድሞቼና የአባቴ ቤተሰቦች ወደ እኔ መጥተዋል። እነርሱም በግ የሚጠብቁ ሰዎች ናቸው። እንስሳ ያረቡ ነበርና በጎቻቸውንና ላሞቻቸውን ያላቸውንም ሁሉ አመጡ። ፈርዖንም ቢጠራችሁ ተግባራችሁስ ምንድነው ቢላችሁ በግ ጠባቂ ሁሉ ለግብፅ ሰዎች እርኩስ ነውና በጌሴም እንድትቀመጡ እንደዚህ በሉት። እኛ ባሪያዎችን እንደዚህ በጌሴም እንዳይቀላቀሉ ማለት ምክንያቱም እርኩስ ስለሆኑ በጌሴም መቀመጥ አለባቸው። ስለዚህ ተግባራችሁ ምንድነው ቢላችሁ እረኛ ነኝ በሉ አላቸው። ስለዚህ ለፈርዖን ሄደው ምንድነው ያሉት? እኛ እረኞች ነን ሲል ተቀመጡ አላቸው። ቤት ገነት በምትመስለው በጌሴም ተቀመጡ አላቸው። ክብር ሁሉ ለኢየሱስ። እንዳትቀላቀሉ። አሁን በሰው እይታ የረከሱ ናቸው። በእግዚአብሔር የዘላለም እይታ ግን ከ400 ዓመት በፊት የታቀደላቸው ቦታ ነው የተቀመጡት። አይውዝሜ 430 ዓመት እግዚአብሔር የወሰነው ነገር ነው። አሁን ሰው ሲያቸው ለምንድን ነው እስራኤል ያልተቀላቀለው? የረከሱ ናቸው። እግዚአብሔር ሲያይ የወሰነልኝ ቦታ ነው። ሰው ሲያያችሁ በጣም ክፉ ቦታ ነው ያላችሁ። ሰማይ ግን ሲወሰንላችሁ ሳትፈጠሩ በፊት የተወሰነላችሁ ቦታና ኑሮ ነው እየኖራችሁ ያላችሁት። እስቲ አሜን በሉ አንዴ። አሁን እዚህ ጋር አንድ ትምህርት ስላለ እሱ ልምታው። አሁን ዝም ብላችሁ በቃ ያንን የወሰነልኝ ነው የምትኖረው ስትሉ እንዲህ ይላል፣ ውጊያችን ከደምና ከስጋ ጋር አይደለም። አንዳንዴ እንዲህ ይላል፣ የገዢ ቁጣ የተነሳብህ እንደሆነ ስፍራህን አትልቀቅ። አንዳንዴ ጠላት ስፍራህን ሊያስልቀቃችሁ ይመጣል። ለዚህ ነው ስፍራችሁ እንደሆነ ካወቃችሁ ለጦርነት ደግሞ የጦር ዕቃችሁን ይዛችሁ መነሳት መቻል አለባችሁ። የተወሰነልህ ቦታ ስላለ ብቻ ትኖራለህ ማለት አይደለም። የተወሰነልህን ቦታ ለማስለቀቅ ሲነሳ ግን ሰይፍህን ይዘህ መነሳት መቻል አለብህ። ለዚህ ነው ዮሴፍ ጣልቃ የገባው። እንዲህ አላቸው። ውጊያ እኮ ነው በነገራችን ላይ ውጊያዎች ማለት በኢየሱስ ስም ማለት ሳይሆን ዊዝደም ነው። አንዳንድ ውጊያዎች ዊዝደም ነው። ማልበለ ምንን በለው ለፈርዖን ሲል እንዲህ ብላችሁ ንገሩት፣ እኛ ባሪያዎችህ ከብቶችን የምናረባነን ብላችሁ ኢዘ ዊዝደም ሃው ቱ ዊን ደ ባትል ማለት ነው፣ ጦርነቱን ለማሸነፍ። አንዳንዴ ዘራፍ እግዚአብሔር ሰጥቶኛል አይባልም። ዋይዝ ነው መሆን ያለብን። አንዳንድ ጦርነቶችን የምታሸንፈው ትላንት የሰማሁትን አስደናቂ ተረት ልንገራችሁ። ውሻና አህያ በጣም ፍሬንዶች ነበሩ አሉ። በጣም ፍሬንዶች ናቸው። በጣም የገረመኝ ነው ትላንትና የሰማሁት። እና ፍሬንዶች ነበሩ። ከዛ ቁጭ ብለው እያለ አህያዋ ሳር ጋጠች በጣም። እና ያው ታውቃላችሁ አህያ አያሸትም፣ መጋጥ ነው የሚያውቀው። እና ማየትም 7 ሜትር ነው አይችልም። ሆዱ ነው ሰፊ እና ትከሻው በደንብ ስሙ። አንዳንድ የአህያ መንፈስ ያለባቸው ማለት እና ኤኒዌይስ ከዛ በኋላ እንደዛ የኑ ረጅም ማየት አይችልም፣ መብላት ይችላል፣ መሸከም ይችላል። አንዳንድ ሰዎች እንዲህ ናቸው። ገብተዋል። ልቡ ሰፊ ነው ግን ረጅም አያይም። እና ውሻዋ አህያው በጣም ስትጠግብ መጮህ ፈለገች። ስጮህ ማታ ላይ ነው ውሻው አትጩሂ አላት። አትጩሂ። ከዛ ጠግብ ያለው ጮሃለሁ አለችው። ተይቅርብሽ አላት። ጠገብ ያለው በቃ ካልጮህ አለች። ተይቅርብሽ አትጮህ። ውሻው ደግሞ የማሽተት አቅም አለ። አገኛችሁ? ያሸታል። ጅብ በኩል እንደሚመጣ ከዛ አንዲ ስታንባርቀው ወይኔ ብሎ ደነገጠ ማለት ነው። እኔ እኮ ጠግቤ ነው አለው አየው። እኔ እኮ ጠግቤ ነው ምየት ልተንፈስ ሲለው ተው አትጮህ። አሁንም ሁለተኛ ስጮህ እሺ ሶስተኛውን አትጮህ አለ። እጮሃለሁ አለ። ይሁንልሽ አላት። የመጀመሪያው ስትጮሂ አስደነገጥሻቸው አለው፣ አነቃሻቸው ጠላቶችሽን አላት።
ሁለተኛ ስትጮይ አዘጋጀሻቸው፣ ሶስተኛ ግን በፊትሽ ነው የሚቆሙት አላት ውሻው እያለ ስታንባርክ ጅቦቹ እዛው ጋር ቆመዋል። አንዳንድ ዊዝደም ያስፈልጋል። ጠግባ አትጩ። እግዚአብሔር ሰጠኝ ብለህ አትለፍልፍ። እዚህ ላይ ፕሮፌት፣ አፖስትል፣ ፓስተር፣ ዳስተር እኔ አንዳንድ ሰዎች እንዲህ ይላል። በገዛ እጃችን ጦርነት ነው የምናደርገው። በገዛ እጃችን ያው ማን ይሙት። ቆይ እምል እህቶችዬ ለእናንተ መልእክት አለኝ። የሌለ ኬሚካል ተቀብታችሁ ኬሚካል ልበለው ምንድን ነው የሚባለው? ኬሚካል ምንድን ነው የምትሉት? እና ቆይ በራችሁን ሲያንኳኳ ለምን ተነካው የምትሉት እንዴት ነገር ነው? እንዴት ነው? በመድኃኒዓለም አሁን በገዛ እጃችን የምንሰራቸው ይውላችሁ። ባትል ኢዝ ዘ ዊዝደም ጋይስ። ጦርነት ጥበብ ነው። ጦርነት ጥበብ ነው በሉ። መንፈሳዊ ዓለም ላይ ሜካፕ አለን ነው። ኬሚስት ምንድን ነበር ያልኩት? ምን ነበር ያልኩት? አምልጦኝ ነው። ኬሚካል ሜርሲ ተቃጥላለች። ኬሚካል ያልኩት እሺ። ጦርነት ጥበብ ነው ጋይስ። አሁን ብዙ ጊዜ ጦርነት ጥበብ አይመስለንም። እኛ ታውቃላችሁ ጣሊያንን ስላሸነፍን አሁንም የሚመስለን አጋንንትን የምናሸንፍ ይመስል አይቻልም። እሱንም መድኃኒዓለም የሚያውቀው እንዴት እንዳሸነፋችሁ ጣሊያኖችን። እኔ የለሁበት፣ እግዚአብሔር ይወቀው። ለማንኛውም ጦርነት መንፈሳዊ ዓለም ላይ ጥበብ ነው እንጂ በኢየሱስም ብሎ መጮህ አይደለም፣ በፍጹም አይደለም። ዊዝደም ነው። ምን የሚል ዊዝደም? ሰው በእንጀራና በእንጀራ ብቻ አይኖርም ተብሎ ተጽፏል በእግዚአብሔር ቃል። ዊዝደም ነው፣ ጥበብ ነው። ጥበብ ለማሸነፍ ከፈለጋችሁ ዊዝደም ነው፣ ጥበብ ነው። ጠላት ምን ያመጣል? አንዳንዱ ሰው ጠላት ምን ያመጣል የሚሉ ሰዎች አይታችኋል። የሚፈራቸው እኮ ይመስላችኋል። እሱ ጥበብ ነው። ይሄንን ራሱ ያስባላቸው ራሱ እኮ ነው። ሰው እንዲህ አይባልም። እና አህይቷ ጠግቤያለሁ ብላ አትጮህም። መፈጠሯን የማያውቅ ጠላት መጣላታ። ለአንዳንድ ጥጋቦች አክሳና ተገላገል፣ አትጮህ። እግዚአብሔር ይመስገን አይባልም። ያንባርቃል። ጠራለታ ጠላቱ። እዚህ ጋር ማየት ያለባችሁ ነገር ምንድን ነው? ዮሴፍ ዊዝደም ነው የሰጣቸው። ስፍራ ማያገኘት ትፈልጋላችሁ? ለዚህ ንጉሥ እንደዚህ በሉት፣ እኛ ምንድነን? በግ ጠባቂዎች ነን ብላችሁ ነገሩ። ለነዛ የረከሰ ነው፣ ለነሱ ግን ማምለጫ ነው። አንዳንድ ነገሮች የተዋረዳችሁበት የሚመስላችሁ ነገር የምታሸንፉበት መንገድ ነው። በጣም መንገድ ነው። ምንትን ዲክታተር አትሆኑ፣ ትዕቢተኛ አትሆኑ። ሉዝ ታደርጋላችሁ። በጣም ሉዝ ታደርጋላችሁ። አንዳንዶቻችሁ ከሰዎች ጋር ዲል ስታደርጉ ትሁት ሆኑ። የምታሸንፉበት መንገድ ነው። እሺ በሉ፣ ችግር የለም አሸንፍ በሉት። ይሄ አረጋንት መሆናችን ሉዘር ያደርገናል። የሚገርማችሁ አንዳንድ ሚስቶች ማለት ነው፣ ሚስቶች የተማሩ ይሆንና ባሎች ያልተማሩ ሆነው ስሙ እንደዚህ ይላሉ። እምልህ የገባህ ግን አይመስለኝም ይላሉ ሴቶቹ። ጦርነቱን ግን አትችሉትም፣ ጌታን አትችሉትም፣ ከወንድ ጋር አትችሉትም። በዛ መንፈስ ማለት ነው። ዶንት ቢ ፉሉሽ። ምክንያቱም ኔቸር በራሱ ወንድን አይበገሬ አድርጎ ነው የሰራው። የማትወጡትን ጦርነት አትፍጠሩ። ሴቶች ስሙኝ በደንብ አድርጋችሁ፣ ወንድን ለማሸነፍ ከፈለጋችሁ እናትዬ በሉት። you'll hunt him down bro። ትጥሉታላችሁ። ይላችሁ እኔ የእውነቴን ነው የምላችሁ። አንዳንዴ ያደግንበት እንትናል። አሁን እኔ ሰርቫይቫል ነበርኩኝ፣ ሰርቫይቫል ነኝ፣ በጣም ሰርቫይቫል ነኝ የምላችሁ ሁሉ ነገር በጦርነት ያገኘው ልጅ ነኝ።
እናቴ የተወችኝ በልጅነቴ ነው። አባቴ የተወኝ በልጅነቴ ነው። ዘመዶቼ የተወኝ በልጅነት ነው። አሊ ጋር ለማሸነፍ ከመጣችሁ ትወድቃላችሁ። እኔ ማቀው ሁል ጊዜ ሰርቫይቫል ስለሆንኩኝ በማሸነፍ ነው። አንተ አድርጌ ነው ሁሉ ነገር አሸነፍ። ምክንያቱም ፋይት ካላደረግኩኝ ከልጅነቴ ተጠቅቻለሁ። ምን ተብሎ አትችልም ምን አትልም እያሉ እየመቱን ያሳደጉኝ በየሰፈሩ ድንጋይ እየመቱ ከዛ ከተወሰነ ነገራቸው እስከ 12 ዓመቴ ላይ አመፀኛው እንኩማ ወንድ ኮንክ ንካኝ። ሰውዬው እኮ ጃይንት ነው። ስንቴ እኮ ተጥያለሁ። እንደዚህ ሰብረው ጥለውኛል። ተነስቼ ለምንድን ነው የምትመታኝ ይላሉ። ምክንያቱም በልጅነቴ ምናል እየተደቆስኩ ስላደግኩኝ መናገር በምችልበት ጊዜ እማሸንፍ መሰለኝ። ለካ ሉዘር ስለነበርኩ በልጅነቴ ልቤ ላይ አመፀኝነት ነው ዴቨሎፕ ያደረኩት። መሸነፍ አልችልም። እኔ ከኔ ጋር ናችሁ እየሰማችሁ። ያ ማንነት ለካ ሰርቶኝ አመፀኛ አድርጎኛል። ከዛ በኋላ ስሙኝ፣ ጌታ የመጨረሻ ስብርብሬን ያወጣው አምላክነቱን ገልጦ ሳይሆን አምላክ ሰው መሆኑን ሲያሳየኝ ብትንተን ይወጣ። ለዚህ ነው ጌታንም ወደው ከሳየው አምላክ ሰው ሆኖ የመዋረዱ ኔቸር ሁሌ እዚህ ፕላትፎርም ላይ ሳወራ ሰምታችኋል። የሚያስለቅሰኝ ነገር አምላክ ሰው መሆኑ ነው እንጂ ሰው አምላክ ቢሆን ትዕቢተኛ ነበር መሆነው። እኔ መንገዱን ነው የምፈልገው። እንዴት ተደርጎ ሰው አምላክ ሆነ ብዬ መንገድ ፈልጋለሁ። ለምን አም ሰርቫይቫል ባይ ዲፎልት የሰው ልጅ በራሱ ውስጥ ኤጎ አለበት። የሆነ ነገር መሆን ይፈልጋል። ያንን ነገር ለመግደል ነው አምላክ ሰው የሆነው። አሁን አንችልም፣ መወጣጣር አንችልም። ለምን somebody he was God አምላክ የነበረው ሰው ከሆነ ወዴት ነው ምንጠራራው? እኔ ተሰበርኩላችሁ። አሁን የሰው አምላክነት ቢገባ ይኖር ዓለምን እንዴት ልግዛ ነው ምለው። ለዚህ እኮ ነው እግዚአብሔር በፓወር አያምንም በፍቅር እንጂ። የእግዚአብሔር ፓወር የተገለጠው ፍቅር ውስጥ ገብቶ ነው፣ ሰውነት ውስጥ ገብቶ ነው ያሸነፈን። ሂዩማኒቲ ዊክ የሆነ ማንነት ውስጥ ገብቶ አሸነፈን እግዚአብሔር። ከኔ ጋር ሁሉ ጊዜ መንገዱ የገረ ሰርቫይቫል የሆነ ሰው አሊ ሰርቫይቫል ነኝ። ሚስቴ እንዴት እንዳሸነፈች ልንገራችሁ። መጀመሪያ አልባነነችም ነበር። ስልክ ደውላ የት ነህ ስትለኝ የሚመጣልኝ ቦታው አይደለም። ለምን አባሽ ጠየቅሽኝ ነው የምለው። እግዚአብሔር ፊት ነው የምላችሁ፣ ይኸው ጌታ ፊት ነው የምለው። ሚስቴ ያሸነፈችኝ መንገድ ነው የምለው። ለምን ጠየቅሽኝ ነው እናደዳለሁ። ቦታውን አልናገርም። ቦታው እኮ ምንም እኮ ኖርማል ያለውት እኮ ቸርች ሊሆን ይችላል። ምክንያቱም ምን ይመስለኛል፣ ኮንትሮል ልታደርገኝ ይመስለኛል፣ ልትገዛኝ። ስለዚህ ስትደውልልኝ የመጀመሪያ ቴክስት ማካየው አለቀላት። በግሪኩ በሂብሩ ይመለስላታል፣ ረዘም ያለ ማለት ነው። ምን አስበሽ ነው በምን ምናምን ነው ምናምን ረዘም ያለ በጣም የተቀላቀለበት ጥቅስና አማርኛ ሶማሊኛ የተቀላቀለበት ነበር መለስ። ከዛ ባለቤቴ የመጀመሪያው አልገባትም። እሷም ሶማሌ ሆነች፣ ቤታችን ሊፈርስ እሷም ትነሳና ብጠይቅ ምን ታመጣለህ? እንደውም ስለዋሸ ነው መሰለኝ ትለኛለች። ስለዋሸ ነው የምትናደደው። እውነት ቡጡ ትክክለኛ ቡጥ እንዲህ አይደለም የምትሉት እህቶች፣ ካልተነገራችሁ አሃ ያልመለስከው የሆነ ቦታ ሆነ ነው ቤቱ እሳት። እንዴት አልሽኝ? እኔ ቅዱስ የእግዚአብሔር ሰው ሻራባራባ አይጠቅምም። ምን ሻራባም አይጠቅምም። ምንድነው ነው መሸነፍ። ስንት ዓመት እንደፈጀብኝ ልንገራችሁ፣ 10 ዓመት። ምክንያቱም ለስንት ዓመት ፈጅቶብኛል ፕሌስ አድርገው ከህፃንነቴ ጀምሮ ሰርቫይቫል ስለሆንኩኝ ቲቪተኛ ነኝ። 10 ዓመት እዛ ውስጥ ነበር ይጫወት ነበር ውስጥ። መጨረሻ ላይ ሚስቴ ባነነች። የት ነህ ብላ አጽፍልኝም እንዴት ትለኛለች? አዮኬ ያለበት ቦታ ጥሩ ነው ስላሁን ከዛ ሳላቁ ባይ ዲፎልት እማዬ ሰላም ከልጆች ጋር ከሰዎች ጋር እየተጫወቱ ነው፣ ሰልፊ ፒክቸር ፑዋርክ ልክላታለሁ እንጂ ያድርገ በቃ ትለኛለች። ተዝረከረኩኝ ማለት ተዝረከረኩ። በነገራችን ላይ ገብቷት አይደለም ያ የሆነው፣ እየተግባባን የመጣ ነው እኛ ነን እንጂ የማሸነፍ ወይው ገብቷት አይደለም። እየተግባባ ሲመጣ ይገባላል ማለት። ዊዝደም ያሸንፋል። ከአንገትን አውጥተህ ከደመናው ጋር እንደዚህ ደመናው እያለ እንደዚህ አንሰተ ፎቶ ላግ ማለት አይቻልም። አየር ንፋስ ይወስደዋል። ኤኒዌይስ ጋይስ
መደረግ ያለበት ጦርነት ጥበብ ነው። ሲጻፉ ጦርነት ጥበብ ነው ብላችሁ ጻፉ። ጦርነት ጥበብ ነው። ሃሌሉያ። ባሌ በጊዜ ያገባም ይላሉ እኮ እናንተ እኮ ባልሽ በጊዜ የማይገባው እኮ በጊዜ በጧቱ እኮ ስለምታነጁ ሊሆን እኮ ላይ ይችላል። ኦኬ እሺ፣ አሊ ምን ይሆን ከሆነ እንዳትሉ ጦርነት ጥበብ ነው ጋይስ። ዋይዙ ቤታችሁን አጽዱ። አንዳንዶቻችሁ እንዲህ የምትሉ ሰዎች አላችሁ። ኦሬዲ እኮ በጣም ረጅም ዓመት ሆነን ከተበላሸ ምናምን ቤት የምትሉ ሰዎች ማለት ነው። እና ታዲያ የራቅ አይመጣም ያሏችሁ ማን ነው? እንደውም ቤቱ የመጨረሻ የተፈወሰ እንዲሆን ጦርነቱን አሁን ጀምሩ። ዊዝደም ጌታ ሆይ ጥበብ ስጠኝ በሉት። የማሸንፍበትን ጥበብ ምንድን ነው ጌታ ላደርግ የምችለው? ዋጋ ያስከፍላል፣ ግን ታሸንፋላችሁ። አሜን። ክብር ሁሉ ለኢየሱስ። ወንድሞች ደግሞ ባል የሆነች ሚስት ካላችሁ ችግር የለም። ሁሉ ነገር ላይ እኔ ካልሆንኩ ምትል ሚስት ካለች ችግር የለም። ጦርነቱን ለማሸነፍ ባል ለመሆን መሞከር አይደለም። ዊዝደም ጠይቁ፣ እግዚአብሔር ይሰጣችኋል። አሜን። ምክንያቱም ሁላችንም ኮንቴክስታችን የተለያየን የመጣንበት ለዚህ ነው። ስለ ማን ነው ምን የሰጣቸው? ጥበብ ነው የሰጣቸው። በሚገርም ጥበብ ሰጣቸው ማለት ነው። ስለዚህ ቦታውን ያዙ። አሁን እዚህ ጋር አበቃን ማለት ነው። እዚህ ጋር ስናበቃ ዘጸአት ምዕራፍ 1 ላይ ማተነሳ ዮሴፍን የማያውቅ ሌላ ንጉስ ተነሳ። እንደማ እንደ ማቴዎስ መጽሐፍ ላይ ያለው እንደ ሄሮድስ ያለ ንጉስ ማለት ጨካኝ፣ ልጅ ሲወልዱ እዛውም ያስረግጣቸው። ምዕራፍ 1 ቁጥር 22 ላይ አንብብልኝ። አንዳችሁ ደግሞ ማቴዎስ ምዕራፍ 2 ቁጥር 16 ላይ 13 ይቅርታ። እሺ 1 ቁጥር 22 ነው ፋስ? አዎ ምዕራፍ 2 ምዕራፍ 1 ቁጥር 22። እሺ ምዕራፍ 1 ቁጥር የመጨረሻው ቁጥር ማለት የመጨረሻው ቁጥር ፈርዖንም የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴት ልጅም ሁሉ ግን በሕይወት አድኗት ብሎ ሕዝቡን ሁሉ አዘዘ። እንዲህ የወለደውን እኮ ልጅ በጣም ዘግናኝ አይደል? የወለዱትን ልጆች ሁሉ ወንዝ ውስጥ ጣሉ አለ። ያም ንጉስ ምን አይነት ባህሪ ነበረው? ማቴዎስ ምዕራፍ ላይ ሕፃናቶችን ሁሉ አይደል ምድሪቷ እስክታለቅስ ድረስ ራሄል መጽናናት አልቻለችም፣ ልጆቿ የሉምና። በራማ ላይ ምን ተሰማ? ጩኸት፣ ለቅሶ ተሰማ። እንዲሁ ይሄም ንጉስ ሕፃናቶችን አስጨርሷል። ያኛውም ደግሞ ሕፃናቶች ተመሳሳይ ነው አይደለም? የምታዩት ጨካኝ ንጉስ። ሕፃናቶች ተገደሉ። በኢየሱስም ዘመን ሕፃናት ተገደሉ፣ በሙሴም ዘመን ሕፃናት ተገደሉ። ይህን ተናግሬ ልጨርስ። ኢየሱስም ወደ ግብፅ ተሰደደ። አይታችኋል። በሕፃንነቱ ተሰደደ ይላል ለማምለጥ። ሙሴም ደግሞ ወደ ግብፅ ንጉስ ቤት ነው የተሰደደው በሕፃንነቱ። እናቱ በቅርጫት አድርጋ ላከችው ይላል። አገኛችሁ? በማን እጅ አደገ? በንጉስ እጅ አደገ። ኢየሱስም ደግሞ በጣም ደስ ይለኛል። ክብር ሁሉ ለኢየሱስ ይሁን። ሉቃስ ምዕራፍ 1 ቁጥር 32 ላይ አንብበው። በሚቀጥል ነገ በደንብ በዲቴል እናየዋለን። ኤኒዌይስ ሁለቱም እዚህ ጋር እናብቀው። በቃ ይሄኛውም ተሰደደ በሕፃንነቱ፣ ኢየሱስም ተሰደደ ወደ ግብፅ፣ እንዲሁም ደግሞ ሙሴ ወደ ፓላስ ውስጥ ተደበቀ ማለት ነው ከሞት ለመዳን። እናቱ መሸሸግ አልቻለችም፣ ለ3 ወር ያህል ደበቀችው። እንዲሁም ደግሞ እግዚአብሔር በመልአኩ አማካኝነት ተገልጦ አይደለ? ተገልጦ ምንድን ያለው? ወደ ግብፅ ሽሽ ይታያችኋል። ፕሮፌቲካሊ ወደ ግብፅ። ከዛ በኋላ ምን ሚል ታገኝ? ልጄን ከግብፅ ጠራሁት ይላል እኮ በነብዩ አንደበት። ሙሴም ገባ
ከዛ በኋላ ነው በጥሪ የወጣውና ነገ እንቀጥለዋለን። ክብር ሁሉ ለኢየሱስ ይሁን። ተግባባን ዛሬ? ሃሌሉያ ሃሌሉያ። ሰው መጽሐፍ ሁሉ ስለ ኢየሱስ እንደሚያወራ አያችሁ። በጣም እኮ የሚገርም ነው። በዘመኑ እኮ ነው የምላችሁ ኤቭሪ ነገሮችን ባይብልን ቱ ደ ዲቴል ቁጭ ብላችሁ ስትመረምሩ ኢየሱስ የሌለበት ፒክቸር የለም። ምንም ነገር የለም። ያለ ኢየሱስ ይሄ መጽሐፍ አቅም የለው፣ መኖር አይችልም። ፐርሰኑን ልናገኘው ይገባል። ይሄ መጽሐፍ ያለ ኢየሱስ ምንም ነው። ኢየሱስን ስታገኙት ነው መጽሐፉ እውነት እንደሆነ የሚገባችሁ አቅም ያለው። ሃሌሉያ ጌታ ይመስገን። ሃሌሉያ ቃለ ሕይወት ያሰማልን። አሜን። አንድ 32 ብለህ ነበር ሉቃስ። ይቅርብን። ነገ እንቀጥላለን። አሁን ዛሬ ያየነው ምንድነው? የዘመን ተመሳሳይነት አይደል? የንጉስ ተመሳሳይነት፣ የልጅነት ህይወት ተመሳሳይነትን ያየነው። ኦኬ ነገ ደግሞ ሁለቱም የማ ልጆች እንደሆነ እንመለከታለን። ከዛ በኋላ ደግሞ የኢየሱስን ወንድሞች እናያለን፣ የሙሴን ወንድሞች እያለን እንቀጥላለን። የእግዚአብሔርን መገለጥ እናያለን። በዛ ውስጥ ሁለቱን ታሪካቸውን ቀስ እያለን እንመለከታቸዋለን፣ ኢንጆይ እናደርጋለን። በጣም ግን ዛሬ ራሴ ልቤን የነካው ይሄን ሳጠና ምንድነው የእግዚአብሔር ሉዓላዊነት በጣም አስደንቆኛል። በጣም ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ጥያቄ ያላችሁ ሰዎች ካላችሁ ሃሌሉያ። ያ ቃለ ሕይወት ያሰማልን። አሜን። ያለበለዚያ ሪፍሌክሽን እንሂድ። Now my reflection need. ካልናቸው ነገሮች የመጀመሪያው በጣም የሚገርም ነገር ያለው እሱ ኢየሱስ ወርዶ እንደ ሰው ሆኖ በመወለዱ ወደኛ ወረደ። ያንን ውርደቱን አየነው። በሱ መውረድ ግን በሱ እንትን ማለት ደግሞ እኛ ደግሞ በሰማይ መወለድ ሆነልን። የእሱ በሰው ሆኖ መውረዱ እኛ በሰማይ እንድንወለድ ነው ያለበት። ሁለተኛው እግዚአብሔር የሚያውቃቸው ሁለት ሰዎችን ነው። ፊተኛው አዳም አለ፣ እዛ ኋለኛው አዳም አለ። በየትኛው ውስጥ እንደሆነ ራሳችንን ቼክ ማድረግ ነው። ኋለኛው አዳም በኢየሱስ ውስጥ ከሆነ ዴስቲኔሽን አለን ማለት ነው። ፊተኛው አዳም ግን የመጀመሪያው አዳም ከሆነ ግን የመጣበት ኮንስኮንስ አለ። ኃጢአቱ ወደ ምን ወሰደው? ወደ ሞት ወሰደው። ኦብቪየስሊ በዛ ውስጥ ካለ ሞት ነው መጨረሻው ባለው። የእግዚአብሔር ድምፅ ከሌለበት በህይወታችን ላይ ሀፕን የሚያደርገው የእግዚአብሔር ድምፅ ከሌለበት በህይወታችን የሚከፈቱ በሮች ቢኖሩ እንኳን ደስታ የላችሁ፣ ፕሌዠር የለባችሁ። እግዚአብሔር ድምፅ ከሌለው በዛ ውስጥ ፕሌዠር የለባቸውም ማለት ነው። የሚከፈቱ በሮች ሁሉ በህይወታችን። በጣም የገረመኝ አንድ ነገር በጣም እኔ ከዚህ ከሙሉ ትምህርት የወሰድኩት ዛሬ ምንድን ነው፣ በፍላጎታችን ከሰከርን እግዚአብሔርን እንኳን አንሰማው። ሊትራሊ እንነዳበታለን ማለት ለዛ እኮ ነው ኢየሱስን የምናየው ከሆነ ዴስቲኔሽናችን ኢየሱስ ከሆነ ደን ወደዛ መመልከቻችን ልጓማችን ኢየሱስ ይሆናል ማለት ነው አይደለ? ፍላጎታችን ግን ከሆነ ደን እንደዛም ፍላጎታችን ነው የሚሆነው። የሚመጣ ድምፅ እግዚአብሔር እንኳን ቢናገር ለመስማት ፍቃደኛ አይደለም። በለዓምን ጠቅሰው ነበረ። በለዓም አህያው ስትናገረው አልለመደም። ከአህያ ደበደባትና ከዛ በኋላ በጣም የሚገርመው ነገር ታቀኛለህ እኮ ከዚህ በፊት አገልግያለሁ፣ ምንም እኔ አህያው ነኝ፣ ራሱ አህያ ነኝ፣ የምታቀኝ እያየህ ነው። ግን የእግዚአብሔር ቮይስ ተቀብላ ነው እሷ ምን ታርግ፣ አህያዋ ምን ታርግና አንዳንድ ጊዜ ለመቀበል ዝግጁ ካልሆነን በህይወታችን እግዚአብሔርን ለመስማት ሬዲ ካልሆነን የምናየው እግዚአብሔርን ካልሆነ ፒክቸራችን ወይ ደግሞ ፎከሳችን
ቶታችን እንኳን በአይምሮአችን የሚመላለስ ቶት እግዚአብሔርን የማታስቡ ከሆነ ኢሚዲየትሊ የእግዚአብሔር ድምፅ እንኳን በህይወታችሁ ቢመጣ ለመስማት ዝግጁ አይደላችሁም። ከዛ በኋላ በጣም የገረመኝ ነገር 70 ሸገሎች ያንን ኮከብ ተከትለው ከዛ ወደ ቤተ መንግስቱ ገቧልና አይደንቲቲ ኢየሱስ በዛው እነሱ በነበሩበት ከተማ ተወልዶ እሱን ያላዩት 70 ሰገሎች ተከትለው መጥተው ዳኑ። በተወለደ ሳይሆን እዛ አካባቢው ላይ በሆነ ወይ በቀረበ ወይ በሰፈር ሳይሆን በበራለት ነው። ኢንካውንተር ያደረግከው የበራል ነገር እሱ ነው ዴስቲኔሽን የሚሆነው። በጣም የሚገርም ፖይንት ነበር ይሄ ፖይንት። ከዛ በኋላ እግዚአብሔር በህይወታችሁ ይቀበላችሁ እንጂ እግዚአብሔር አክሴፕት ያድርጋችሁ እንጂ የሰው ነገር ግድ የለውም። ሰው ምንም ሊላችሁ ይችላል። የእግዚአብሔር ልብ ውስጥ ከገባችሁ የሰው ልብ ውስጥ ባትገቡም ግድ የለውም። የእግዚአብሔር ልብ ውስጥ ደግሞ ከገባል የሰው ልብ ምን እያሰበ እንደሆነ እግዚአብሔር አንድ ቀን ይከፍትላችኋል። የልቦቻችሁ አይኖች ሲበሩ ሰዎች በልባቸው ስለእናንተ እያሰቡ ያሉትን ክፋት ኢሚዲየትሊ ማወቅ ትችላላችሁ። ያ በጣም የሚገርም ፖይንት ነበረ። መጨረሻ ላይ ያው ከጠላት ጋር ባትል ስናደርግ በዊዝደም ይሁን like obviously because አንዳንድ ጊዜ በመቃወም ብቻ ሳይሆን we have to be like okay መንቃት አለብኝ ይሄ ነገር እንዴት ነው እየተፈጠራል because የሚገርም ቃል አለ አይደለ ዲያብሎስን ተቃወሙት እርሱም ከናንተ ይሸሻል ይልና ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል። አንዳንድ ባትሎች የምናሸንፈው or every ባትሎችን አንዳንድ ባትል ሳይሆን ሁሉንም ባትል በህይወታችን ያለው የምናሸንፈው ወደ እግዚአብሔር ስንቀርብ ብቻ ነው because ወደ እግዚአብሔር ካቀረብን ተገስጾ የወጣው ነገር በሩ ስላልተዘጋ በእግዚአብሔር ስላልተከደነ ድጋሚ ተመልሶ ይመጣል። it's going to come back. ወደ እግዚአብሔር ግን ከቀረባችሁ then shielded ነው። ያ ነገር ተዘግቷል። ጠላት ተመልሶ የወጣ ጠላት ተመልሶ ሊገባ አይችልም። አንዳንዴ ዊዝደም እንጠቀም። እግዚአብሔርን ቅረቡ። በቃል ውስጥ መልስ አለ አይደል? ይሄን የተማርኩት ፈሰይ ኦኬ Wow. Praise God. Amen. እግዚአብሔር ይናገራል አልከን ገና ስትጀምር እግዚአብሔር የሚናገር አምላክ ነው። ዕብራውያን 1 ላይ እንዳለው በልዩ ልዩ መንገድ ተናገረ ይላልና እግዚአብሔር ከናቀ ደግሞ ዝም ነው የሚለው እና ስለዚህ እግዚአብሔር በቃሉ ይናገረና የኢየሱስንና የሙሴን ደግሞ የሚያመሳስላቸው ምንድነው ስትለን ነበረ የ400 ዓመት ዝምታው በብሉይ ኪዳንና በአዲስ ኪዳን እስከ ጋፕ ያለውና ከዛ ደግሞ ሙሴ እስኪነሳ ድረስ ያለው ጋፕ ነው ብለህ እሱን ስትለን ነበረ እና ሁለቱም ደግሞ ሲወለዱ የለውጥ ዘመን ላይ ስለሆነ ይሄን አሁን የ400 ዓመትን ያነሳው የለውጥ ዘመን ላይ ተወልደዋልና እነሱም ሁለቱም ያመሳስላቸው እሱ ነው ስትለን ነበረ። እንደገና ደግሞ ስለ ሄሮድስ አገልጋይ ስትነግረን ነበረ። የፈለገበት ምክንያት ምንድነው? ክርስቶስ ኢየሱስ መወለዱ የሱ አሁን ለማቆየት እንጂ እዛ ጋር ያሉትን አገልጋዮች የሚጠቀምባቸው የነበረው በጣም ይገርመኝ። እሱም ዙፋኑን ለማቆየት ነው የእግዚአብሔር ዘንድ አይደለም። እዛም ጋር ደግሞ ቁጭ ብለው የሚያገለግሉት አገልጋዮች ከሱ ጋር ለመቆየት ነው እንጂ እውነትን ፍለጋ አልነበረም። የእግዚአብሔርን መንገድ ፍለጋ አልነበረም። እና ወደ ራሳችን ስናመጣው አንዳንድ ጊዜ እግዚአብሔርን የምንፈልግበት መንገድ ከእግዚአብሔር መልስ የምንጠይቅበት ከእግዚአብሔር መልስ የምንፈልግበት መንገዱ እንደው ለኛ ይመቸናል ወይ ነው እንጂ እግዚአብሔር በዛ ነገር ይደሰታል ወይ? የእግዚአብሔር አጀንዳው ነው ወይ? በዚህ ውስጥ የእግዚአብሔር ሐሳብ አለበት ወይ የምንለው ከራሳችን ኒድ ተነስተን እንጂ ከእግዚአብሔር ዓላማ ተነስተን አይደለም እያልክ እሱን እያስተናገር ነበር። ምክንያቱም እንደው ምሳሌ በትዳር ከሌ እንዳገባው ይፈልጋል ወይ ራሳችን እንዲመቸን እንጂ አለበት ወይ ይደሰትበታል ወይ ለእግዚአብሔር ዓላማ ዘርፍ ይፈጸማል ወይ ከማለት አይደለም እኛ የምንጠይቀው ጥያቄ አሁን ማለት ነው ሁልጊዜ። ስለዚህ ከእግዚአብሔር ዓላማ ከአጀንዳው ምንድነው የሚያስደስት በዚህ ውስጥ ምን አስበሃል የሚለውን በዛ ልብ ብንጠይቅ የእውነት የእግዚአብሔርን ፍላጎት ፈልገን ቢሆን
መልካም ነው ስትል ነበር እና ሌላው እና ይሄ ብዙን ጠቅሶታል፣ ግን ስለ ዊዝደም ስትነግረን ነበረ ስለ ዮሴፍ ወንድሞቹን ሄዳችሁ ሲጠይቃችሁ እረኞች ነን በሉ ያለበት ጦርነት መንፈሳዊ ዓለም ላይ ዊዝደም ነው አልከን እና ያቺ ነገር በጣም ተምሬባታለሁ። ዊዝደም ነው እንዶ ዝም ብሎ አረጎራው አይደለም። በቃ ዊዝደም ነው መንፈሳዊ ዓለም ላይ አንዳንድ ነገሮችን የምንዋጋው በዊዝደም እንጂ በማለት አይደለም። እና ሌላው ሁለቱ ሙሴም ኢየሱስም ወደ ግብጽ ተሰደዱ። ሁለቱን የሚመሳሰላቸው ነገር ሌላውና ይሄ ጠቅሶታል። ሜርሲዬ ደግሞ ትቀጥል። እንግዲህ ከእናንተ በኋላ ሪፍሌክት ማድረግ አይዲያ በማጣት ድርቀት ውስጥ መግባት ነው የሚሆነው። ተጠቃሚ ባትል ዊዝደም ነው ብለሽ ተጠቃሚ። አይ ነው አሁን ጦርነት ዊዝደም ስለሆነ ጌታ ይረዳኛል። እኔ በጣም ኮኪዬም ስትል እንደነበረው በጣም የገረመኝ የሄሮድስ የተጠቀመው እንትን ነው ዘዴ። ንጉሥ ተወልዷል ሲባል ጥበበኞችን እነዛን ጠቢባን የሚባሉትን ሁሉ ጠርቶ መጽሐፉን የሚያውቁ የት ሊወለድ እንደሚችል ሊነግሩት የሚችሉ ኤግዛክት የሆነውን ሎኬሽን ማወቅ እንዲችል ደግሞ እነዛን ሰባ ሰገሎችን እንዴት አድርጎ እንደጠየቃቸውና ለነሱ ያላቸው ምንድነው እንዳገኛችሁ ታሳውቁኝ እኔም ሄጄ እንድሰግድለት። ይሲ አንዳንድ እሱን ከምን አንጻር እያየሁት ነበር መሰለ። አሁን ብዙ አይነት ስለ እግዚአብሔርም ለማወቅና ወደ እግዚአብሔር ለመቅረብ በጣም ከመጓጓታችን የተነሳ ብዙ ቦታ ኤክስፕሎር እናረጋለን፣ ብዙ ድምፆች፣ ብዙ አስተማሪዎች እንሰማለን እና ትምህርቶች ወይንም እውቀቶች የሚመጡባቸው መንገዶች ብዙ አሉ። what are the intention የሚለውን ምንድነው ከኋላ ግን ፈልጎ ይዞ የመጣው እኛን የሚያታልል ነው ከታርጌታችን የሚያወጣን ነው? ያንን እያሰብኩ ነበር ስሰማ የነበረውና ይሄ ሰውዬ በጣም ስልጣኑን ለማቆየት እሱ ያንን ያለው የተናገረበት መንገድ ስልጣኑን ለማቆየት ዙፋኑን ለማቆየት he is gonna do whatever it takes ልጆችን እስከ መግደል ድረስ ሊያደርግ እያሰበ ነገር ግን እነሱን እንዴት እንዳታለላቸው እናያለን። እና በደንብ እንመርምር የሚለውን ለመመርመር ራሴን አስተምሬያለሁ በዛ። ሌላው ሙሴ የሁለቱን ዘመን እንትኖች ስታነጻጽር በሙሴ ዘመንና በኢየሱስ ጊዜ የሆኑትን በሁለቱም ጊዜ ህፃናት ተገድለዋል። ለስልጣናቸውና ለዙፋናቸው ትሬት የሚሆነውን ለማጽዳት መንገዱን ለማጽዳት ልጆች ያስገድሉ እናያለን እና ሁልጊዜም ነፃ አውጪ ሲመጣ ኮስት አለው። ነፃ አውጪ ሲመጣ ዝም ብሎ በቀላሉ አይመጣም። ነፃነት ኮስት አለው እና ለኛ የተከፈለልን ዋጋ ምን ያህል ከባድ እንደሆነ የሚያሳየን ፖይንት ነው ይሄ የተናገርክበት መንገድ። እንደገና አገልግሎትን በተመለከተ የዮሐንስን አገልግሎት ጠቅሰልን ነበር። የዮሐንስ አገልግሎት ብርሃኑ የታየው ኢየሱስን ሲገልጠው ነው። ግሎት የራሴን ድምፅ ስሰማ ሁሉ በጣም ያስደነግጠኛል። እና አገልግሎት ሁልጊዜም የአገልግሎት ትልቁ ክሬዲትና ሽልማቱ ኢየሱስን የሚገልጥ ሲሆን ብቻ ነው። ኢየሱስን የማይገልጥ ማንኛውም አይነት ጉድ የተሰኘለት ተአምራት የሚሰሩበት ምን የሚደረግበት ትንቢት ኃይለኛ ነገር ምናምን ቢደረግ it's nothing። ኢየሱስን የሚገልጥ ሲሆን ብቻ ነው የአገልግሎት ፍሬው የሚታየው እና ያንን ወስጃለሁኝ። ጥሩ ትምህርት ሆኖልኛል። ሌላው እግዚአብሔር ይናገራል። እግዚአብሔር እንደገና ለኛ ያሰበልን ቦታ ላይ እንድንሄድ
የተለያዩ ነገሮች ሊያጋጥሙን ይችላሉ። ስደቶች ሊመጡ ይችላሉ። ምን ሊመጣ ይችላል? ግን እግዚአብሔር አስቀድሞ ወስኗልና እዛ ዴስቲኔሽን ላይ መድረሳችን አይቀርም። ስለዚህ በምናልፍበት በማንኛውም ቻሌንጅ ውስጥ ሁልጊዜ ሜክሹር ማድረግ ያለብን እርግጠኞች መሆን ያለብን እኛ ከእግዚአብሔር ጋር አብረን ነን ወይ፣ ከሱ ጋር እግሩን የፉት ስቴፑን እየተከተልን በዛ ውስጥ እየሄድን ነው የሚለውን ሁልጊዜ ማረጋገጥ አለብን፣ ራሳችንን እንዳንስት ማለት ነው እንጂ እግዚአብሔር ያለን ቦታ ላይ እንደርሳለን። ዮሴፍ እንደዛ ሆኖ የወጣበትን የዮሴፍን ታሪክ ያስታውሰኛልና እግዚአብሔር አስቀድሞ ለበጎ ስላሰበው ዮሴፍ በዛ ውስጥ አልፎ ሄዶ ነበር እና መጨረሻውን ግን ስናየው በስጋ የተዋለዳቸውን ወንድሞቹን እዛ ያስገባ ዘንድም ነው። እዛ በቃ የሚያፈሩበት የለመለመው ቦታ ላይ ገብተው ያን ጊዜ መኖር ስለነበረባቸው እዛ እንዲገቡ ነበረ ዮሴፍ ቀድሟቸው የሄደው እና እግዚአብሔር ካየልን ነገር አንቀርም። ጌታ ይባርካችሁ ስለሰማችሁ። አሜን። ፈሪስ ፓስተሪ ሰላም። እኔ ፕሬየር ሩም ነበርኩ፣ አሁን ነው ተመልሼ የመጣሁት። ይቅርታ አምልጦኛል ትምህርቱ። አትሊስት እንትኑ ልስማ ብዬ ነው። እሺ ሪፍሌክሽን። እሺ ፓስተር ያለ ፓስተር ሰላም። አቤት የአባቴ ልጅ። እኔ ብዙ እየወጣሁ እየገባሁ ነው፣ ስራ ላይ ሆኜ ነው። ብዙ አልያዝኩትም ግን ሰማችሁ። ተባረክልኝ ሰሎሜ። ጌታ ይመስገን። ኮንፈረንሱ ላይ ሄዳ ነው። ከፈት ይሰማል። ይቆራረጣል። ጌታ ይመስገን። ስንቶቻችሁ ናችሁ እንትን የዲሲን ኮንፈረንስ የምታውቁ ሰዎች አላችሁ? አሁን ማርች 15 ከሁለት ሳምንት በኋላ ኮንፈረንስ አለን እና ዴንቪ ኤሪያ ያላችሁ ሰዎች እስቲ አንድ ቁጥር ጻፉልኝ። ዴንቪ ኤሪያ ያላችሁ ሰዎች ዲሲ፣ ሜሪላንድ፣ ወደ ባልቲሞር yes okay ወደ እንትን ምንድነው ቨርጂኒያ yes okay ማዚ ዛነሽ እንዴ? እሺ okay አላህ ክብር ለኢየሱስ ይሁን። okay ብዙ ሰው አለ ማለት so amen okay Virginia so ቦታው በጣም ትልቅ አይደለም ያዝ ነው። okay so ከአትላንታም ይመጣል በጣም so ማርች 15 ይህን ኮንፈረንስ ስታስቡ በማርች 15 16 17 yes ፕሮግራሙ ዘግታችሁ ነው የምትመጡት። we are not playing, we are really pray so ካላንደራችሁን ዝጉ። ከጧ ምሳ እናዘጋጃለን። አንወጣም አንወጣም። ከጧቱ 10 ጀምሮ እስከ 6 ድረስ ጌታ ፊት እናለቅሳለን። so በጣም ብዙ የምናደርገው ኢነር ሂሊንግ ነው። ፈውስ እግዚአብሔር ያደርጋል እና ጌታ የፍቅር ዝናብ እንደሚያዘንብ መንፈሴ ላይ በጣም አፍሶልኛል እና ሰማይን ከፍቶ የመጨረሻ የፍቅር ዝናብ ነው የሚዘንብብን። ክብር ሁሉ ለኢየሱስ ይሁን። ያ ደግሞ ረጅሙ ሰዓት የምንጸልይበት የጌታን ፊት የምንፈልግበት ስለሆነ
ሌላ ምስቲት ከምንድነው ከቬጋስ የሚመጡ ሰዎች እንዳሉ ኮንታክት አድርገውናል አይደለ? ሜርሲዬ ከቬጋስ የሚመጡ ሰዎች አሉ፣ ከአትላንታ የሚመጡ ሰዎች አሉ። አይ ዊሽ ቦታው ትልቅ ቢሆን፣ ግን ቦታው ትልቅ አይደለም። አዝናለሁ በጣም ባለቀ ሰዓት ፕሮግራሙ ስላደረገ በጣም ስፔስ እንፈልግ ነበር። በጣም ሰዎች ሂሊንግ ስለሚያደርግ በጣም ብዙ ምናልባት እቃዎች ያስፈልጉናል። ሰዎች የሚያስታውቁ ካሉ ብዙ አይነት ነገር ማቴሪያል ያስፈልገናል። እግር የመታጠብ እቃ ይዛችሁ ገዝታችሁ ብትመጡ አንድ ፎጣና አንድ እግርም የመታጠብ መጨረሻ ቀን እግር የመተጣጠብ ፕሮግራም ነው የሚወረው፣ እሁዱን ማለት ነው። እግር እናጥባለን። ኦኬ እግዚአብሔር የትህትና የፍቅር ጊዜ ሰው ይሄ ኮንፈረንስ አይደለም፣ ፕሬየር ኮንፈረንስ ነው። ፕሬየር ነው ይሄ። ዝም ብለን ጮኸን ብለን የምንወጣበት አይደለም። ሲያትል ደግሞ ሜሌ እንመጣለን። ሜይ 17 ላይ ልደቴን እዛ ነው ማከብር። ሜይ 17 ላይ ሲያትል ይኖረናል። ስለዚህ በሲያትል ኤሪያ ያላችሁ በጠቅላላ ተዘጋጁ ማለት ነው። ሶ አዳራሹንም ራሳችሁ ነው የምታዘጋጁት። ልክ ዲሲ ላይ ያለው ቲም ራሱ ነው ፕሮግራሙን ያዘጋጀው። ወጪውንም ምናምንም ኤቭሪ ነገሮች ማለት ነው። እዛ ሲያትል አዳራሽ እናደርጋለን፣ ቦታ፣ ሙዚቃ መሳሪያ እንዳለ። ከዛ በኋላ ነው ወደ ዴንቨር የምንመጣው። ዴንቨር እሱን ከጨረስን በኋላ ሲያትል ወደ ዴንቨር እንመጣለን። ከዴንቨር በኋላ ወደ አትላንታ እንመጣለን። ከዛ በኋላ ወደ ሚኒሶታ እንሄዳለን ማለት ነው። በየከተማው እግዚአብሔር አሁን በጊዜው ያስቀመጠልን ቦታ ይሄ ነው። ሲያትል፣ ከዛ በኋላ ዴንቨር፣ ከዴንቨር በኋላ አትላንታ፣ ከአትላንታ በኋላ ወደ ሚኒሶታ። ፕሮግራሙ ይዘቱ ምንድነው የሚሆነው? the whole ፕሮግራም ሙሉ ቀኑ ነው የምናደርገው። ለራሳችሁ ሪትሪት ፕሮግራም እንድትይዙ ነው የምንፈልገው። በተለይ ከባል ካላችሁ ከሚስት ጋር ፋሚሊ እየሆናችሁ ነው የምትመጡት። ምክንያቱም ሪኮንሲሌሽን እናደርጋለን፣ ፕሬየር እናደርጋለን። አሜን። ኦኬ that's the DC right? okay so amen. ምንድነው የምናደርገው? የምህረት ጊዜ እግዚአብሔር እዚህ ያለውን ነገር በኃይል ነው የሚያደርግልን ማለት ነው። በኃይል ነው የሚያደርግልን። ዲሲ ላይ ሰዎችን ጋብዙ። በተለይ ለሕፃናት እንጸልያለን። ዲሲ ላይ ልቤ በጣም የሚያለቅሰው መናገር ለማይችሉ ለአይምሮ ህመምተኞች እናለቅሳለን። እግዚአብሔር የሚያደርገውና እናለቅሳለን፣ እንጸልያለን። እንደዛ ነው የምናደርገው። ዲሲ ላይ አካባቢ ያላችሁ ሁሉ ፖስተሩን ከፌስቡክ ላይ እዚህ ጋር ሶሎሚ ያለች ሜሲዬም እየቀየረች ነው ፕሮፋይሎቻችሁን። ቪዲዮ ዛሬ አልቆ ፖስት አድርጉ። ፖስተሮችን በሚዲያችሁ ሁሉ ላይ ፖስት አድርጉ። መቀየር ትችላላችሁ። ምንድነው ፕሮፋይል አድርጋችሁ መቀየር ትችላላችሁ። ነገር ግን ከተማ እንዲጎበኝ ነው የምንጸልየው። ሜይ 17 ላይ ሲያትል አለ ማለት ነው። እግዚአብሔር ትልቅ አዳራሽ ይሰጠናል። ሲያትል አም ቴሊንግ ዩ በእውነት እግዚአብሔር ሰማይን ይክደድ። በጣም ዲፕሬሽን እንዳለ ጌታ ነግሮኛል። ከባድ ዲፕሬሽን ያለው እዛ እግዚአብሔር የአምልኮን ጥርመሳ ይሰጠናል። ክብር ለኢየሱስ ይሁን። የአምልኮን ጾም ጸሎት እንይዛለን ለዛ ማለት ነው። ሜይ 17 ከሆነ ቢፎር አ ዊክ ነው የምገባው እዛ ከተማ ላይ አትላንታ። ሳምንት በፊት በር ዘግተን እግዚአብሔር ፊት እንጸልያለን። እንዲሁም ደግሞ ዴንቨር ስንመጣ ሳምንት እያንዳንዱ ከተማ ኮንፈረንስ ከማድረጋችን በፊት ለአንድ ሳምንት ምድሪቷ ላይ እንጸልያለን። 24 ሰዓት ፕሬየር ሃውስ ይጸልያሉ። እዛው ከተማ ነው ፕሮግራሞቻችንን የምናስተላልፈው ማለት ነው። እና እግዚአብሔር ለምድር በረከት ያደርገናል። አሜን። እዛ ከተማ በእያንዳንዱ ከተማ ላይ ሲሆኑ አሁን ኢቭ አለሽ፣ እዚህ ኢቭ አለሽ በሲያትል ሚኪዬም አለ። ሚክ ኢቭ እዛ ላይ ሲያትል ላይ ያለ ቲም እናዋቀርና በአንድ ሲያትል ያላችሁ ሰዎች አንድ ምንድነው በዋትስአፕ ላይ አንድ ግሩፕ እንፈጥራለን። ከዛ እንዲሁም ዴንቨር ላይ እንደዚህ ያደረገን እግዚአብሔር በየከተማው ጉብኝት እንዲያደርግ እዚህ ጋር የሚለቀው ሲያትል ሜሪዬ ክብር ለኢየሱስ ይሁን።
ክብር ለኢየሱስ ይሁን። ያው የልጆች ቦታ እንግዲህ አሁን ይሄኛው ዴንቪ ያለው አይ ቲንክ የለም አይደለ ሜርሲ? አዎ ሶ ለእንትን ላይ ሲያትል ላይ ግን ለልጆች ፕሮግራም እንዲኖር ነው የምናደርገው። ሚኪ የስ ሲያትል ሲናየ የስ ሶ ዩ ጋይስ ተነጋግራችሁ ሲያትል ያላችሁ እንትን ማድረግ አለብን። ምንድነው የግሩፕ ቻት እና ኮሚኒኬት የምናደርግበት አድርገን ጾም ጸሎት እንይዛለን ማለት ነው። ጌታ ለሲያትል ሪስቶሬሽን ያደርጋል። ሪስቶሬሽን የእውነት ልንገራቸው አንድ ፕሮፌሲ ሲያትል ፕሮግራም አድርገን ስንወጣ የከተማዋ ቸርች አንድ መሆን ይጀምራሉ። ወጣቶች እርስ መጸለይ ይጀምራሉ። እግዚአብሔር ቸርች ላይ ሪፎርሜሽን ያመጣል። ታድሱ ትልቅ እሳትን ያመጣል ማለት ነው ሲያትል ላይ። ክብር ሁሉ ለኢየሱስ ይሁን። ለዛ ነው ለቅሷችን ሲያትል ላይ እግዚአብሔር ጥርመሳ ይሰጠናል። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ዲሲ ማርች 15 አለን። በዲሲ ኤሪያ ዴንቪ እንዳለ አጠቃላይ ፖስተሩ ይኸው ተለጥፏል። ፖስተሩን ተመልከቱ ማለት ነው። እግዚአብሔር ድንቅ ጊዜ ይሰጠናል። እዛ ከተለያየ ከተማ እየመጡን ያሉት ወደ ዲሲ። ይሄ ነው ሜሲ የምትዩ ነገር አለ እናንተ የምትሉ እንትን የሚሆነው ሲያትል የሚሆነው በሜይ 17 ደግሞ እዚህ ትርፍ ሰዓት እየመጣችሁ እንዳትጸልዩብን። ትርፍ ሰዓት የምትመጡ ከሆነ እንዳትመጡ። ጠዋት ቴል የመጣችሁ ማታ ነው የምንላቀቅ። አርብም ቅዳሜም እሑድም ማለት ነው። ፎጣ ፊታችሁ የምትጠረጉበት ሶፍት ይዛችሁኑ ስታለቅሱ እኛ እንገዛላችሁም። ሶፍታችሁን ይዛችሁኑ፣ ፎጣ ይዛችሁኑ፣ እግር የምትታጠቡበትን እቃ ይዛችሁኑ የራሳችሁ። ክብር ለኢየሱስ። ቦስተን እየጸለይን ያለ ነው። ከሚማጀን መጀመሪያ ሊሄድባቸው የምፈልጋቸው ከተማዎች ሁሉ እግዚአብሔር ዘግቶብኛል ውስጤ። አሁን ሽፍት ያደረገው አሁን ያልኳችሁ ነው። ዩሮፕ ግድ ነው ዩሮፕ። እሺ ሚስ ይቀጥል። እንግዲህ እንደሰማችሁት በጣም ኤክሳይትድ ሆነናል። ዊ ካን ዌይት። ማርች 15፣ 16 እና 17 ነው የሚሆነው። ያገኘነው አዳራሽ በሜሪላንድ ነው የሚገኘው። ፖስተሩ ላይ ዲቴል ኢንፎርሜሽኑ ማግኘት ትችላላችሁ። በትልቅ ኤክስፔክቴሽን ኑ። እግዚአብሔርን እንደቀጠረ ሰው እግዚአብሔር እንደሚችል አምነን እንምጣ። ሁላችን አብረን በእግዚአብሔር ፊቱን እንፈልጋለን። እግዚአብሔር ደግሞ ድንቅና ተአምራትን ያደርጋል። እስራት ይፈታል፣ ደዌ ይነቀላል። ኢየሱስ ጌታ ነው። የሚችል አምላክ ነው ያለን። የሚችል አምላክ ታሪክ ሆኖ የቀረ አይደለም። ትላንትና የሰማነው በሐዋርያት ሲደረግ የነበረው ተአምራት በእኛም ዘመን ይሆናል። ስለዚህ ይህንን አምናችሁ በእግዚአብሔር እርግጠኛ ሆናችሁ ኑ። እግዚአብሔር ድንቅ ጊዜ ይሰጠናል። መልካም ይሆንልናል። ጌታን ደግሞ እናያለን። በቃ የእሱን መገኘት የእርሱን ተአምራት እናያለን በዛ ተገኝተንና እኔ ኢንከሬጅ አረጋችኋለሁ። በዚህ ዲኤምቪ ኤሪያ ላይ ያላችሁ አትቅሩ፣ ሰዎችን ጋብዙ። እናንተም ራሳችሁ አሁን ካላንደራችሁን ከወዲሁ ክሊር አድርጉ። የእግዚአብሔር ሰዎች ተሰብስበው በእግዚአብሔር ፊት በአንድ መንፈስ በሆኑ ጊዜ ሐዋርያት ላይ እንዳየነው ድንቅና ተአምራት ይሆናል። የእግዚአብሔር መንፈስ በዛ መሀል ይገኛል፣ ክብሩ ይወርዳል። እንደዛ እንደ ፔንቴኮስታል ዴይ እንደሆነላቸው ለኛ ይሆንልናል። እኔ በዚህ እምነት ነው ያለሁት። እንደዚህ ኤክስፔክት እያደረግኩ ነው ያለሁት እና ደግሞ ይሄንን በማገልገል አብሬያችሁ ተገኝቼ አገለግላለሁ። በማንኛውም መንገድ ሰዎችን በማስተናገድ ሊሆን ይችላል፣ ፓርኪንግ ላይ ዳይሬክት በማድረግ ሊሆን ይችላል። የተለያዩ ነገሮች። አገልግሎት ትንሽ የለውም። በእግዚአብሔር ፊት ሁሉም አገልግሎት እኩል ነው። ስለዚህ አብሬያችሁ አገለግላለሁ የምትሉ ለእኔ ኢንቦክስ አድርጉልኝ። በጣም ተባረኩ። ጌታ ይወዳችኋል። ይሄንን ድንቅ እድል የሰጠን እግዚአብሔር ነው። እግዚአብሔር ነው ይሄንን እድል የፈጠረልን እና እንጠቀምበት። በማንኛውም መንገድ ማገልገል አብሬያችሁ መቆም ፈልጋለሁ የምትሉ ሰዎች ኢንቦክስ አድርጉልን። ለእኔም ለፓስተርም ኢንቦክስ ብታደርጉልን
እንደዚህ ቦታ ነኝ ብላችሁ ዛሬ ማታ በዙም ሚቲንግ አለን እዚህ ከኛ ጋር ሊያገለግሉ ፎርም ያደረግነው ቲም አለ። እዛ ቲም ላይ አሁን ኢንክሉድ አድርጋችሁ ሚቲንግ ላይ መሳተፍ የሚፈልግ ሰው የሚችል ሰው አብረን ምን ማድረግ እንዳለብን እንድንነጋገር በእለቱ አሁን ኢንቦክስ ብታረጉኝ በጣም ደስ እያለኝ ከኛ ጋር እንድትሆኑ ፋሲሊቴት አደርጋለሁኝ። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ፕሊዝ ያው ያለች ኢንቦክስ አድርጊላችሁ። ክብር ሁሉ ለኢየሱስ ይሁን። ኦኬ እንትን እዛ ዲኤምቪ ኤሪያ ላይ ጌታ ቢፈቅድ በምናደርገው ፕሮግራም ካናዳ እንመጣለን። ግን አሁን ዩኤስ ላይ ያለውን እግዚአብሔር ኢሉም ያው ኮንታክት አድርጊያቸው ኢንቦክስ አድርጉላት። ለሜርሲ ኢንቦክስ አድርጉላት። ሁላችሁም ኢንቦክስ አድርጉ። ክብር ሁሉ ለኢየሱስ ይሁን። ካናዳም ግድ ነው። ካናዳ በጣም ብዙ ቅዱሳን አሉ። ሜሲ ጂሰስ ኦፍ ኮርስ መሲ አዋ ካሜራማን እንፈልጋለን በደንብ የሚያስተካክልን ፕሮግራሞችን ብሮድካስት የሚያደርግልን እግዚአብሔር ይሰጠናል። ተባረኩልኝ። ኩካ የምትዩ ነገር አለ፣ ፍሬዝ የምትዩ ነገር አለ። ናሆሜ ማለዳ ነው ግሬሲዬ። ያ ካናዳ በጣም ብዙ ቅዱሳን ነው ያሉት። የባዲ ኦፍ ክራይስት ፋሚሊ በጣም ብዙ ነው ያሉት። ጃፓን አለን። ክብር ሁሉ ለኢየሱስ ይሁን። ኢሮፕ ላይ ያው አለ ጀግናዎቹ። ጸጉሩን ተቆረጥ ትላላችሁ ኪዳን መሆኑን በማለት አንዱ ኪዳን ቢሆንስ ሳውንድ ሳምሶን ሆኖ ቢሆንስ ጸጉር ተቆረጥ ይላል። ጌታ ይመስገን። ኩካ የምትይ ነገር አዎ አለ ሳውሳ ፓስተርዬ ኢትዮጵያውያን ወክዬ መጀመሪያ ቀንተናል እላለሁ። አንድ ሲቀጥል ግን አቱ እያሉ እየጠየቁ ያሉ ሰዎች አሉ። ታች እንትኑ ፖስተሩ ላይ አለ። ፓስተርዬ ጋር ገብታችሁ ማስታወቂያው ስላለ ሰዓቱ ሁሉን ነገር እዛ ላይ ማየት ትችላላችሁ። እኛም አሁን ፕሮፋይል ፒክቸር እናደርገዋለን። የምንችል ሰዎች ሁላችን ብናደርግ ጥሩ ነው፣ ለሰው ማስታወቂያ ማለት ነው። ላይቭ ይተላለፋል ወይ የሚል ጥያቄ አለ ከታች። ታስሪ ግድ ነው። ሁሉ ነገር ቦታው፣ ሰዓቱ፣ ሁሉ ነገር እዚህ ላይ አለ። አድራሻው ይታያል። ያ አድራሻው ኢየሱስ ብቻ ነው የሚሰበከው። ስክሪንሻት እያደረጋችሁ አድራሻውን ያዙና ለምትፈልጉላቸው ሰዎች ላኩላቸው። ያ አይ ነው ዘማሪያን በጣም ድንቅ ዘማሪያን ይመጣሉ። ወይኔም ዘምራለሁ። ለነገሩ ኩክያ አትመጣም ወይ? አትመጣም። ወንድም አለም አትመጣም። ኩክያ አትመጣም። ወንድም አለም ክብር ለኢየሱስ። ያ ኤፍቢ ላይ አለ። ከቻላችሁ ኤፍቢ ላይ ያላችሁ እዛ አካባቢ ያላችሁ ሰዎች ሁሉ ፖስት አድርጉ። እሺ አድራሻውን በትልቁ ኦኬ እንትን ይላል እንዳይጠፋ ብዬ ነው። አንደኛን አውርደንና እሺ እሺ እኛ እንውረድ።
ነው ተገኝ ተንዛዛኩ አንድ ጊዜ ይታያል እንዴ? ኦ ይታያል በደንብ። ኦኬ እኔ ብቻ ነኝ የማወራው ለካ። እግዚአብሔር ሰዎች ብቻዬን ፈራሁ። አረ ግቡ እባካችሁ ነው የፈራው ብቻዬን። አትላንታ እንመጣለን። ዴንቨር ከሜይ በኋላ ወደ ዴንቨር ነው የምንመጣው። ሰው ጌታ ይባርካችሁ። ሚቲንግ አለን አሁን የእንትን ሚቲንጉን ወደዛ እናድርጋለን ማለት ነው። ሼር አድርጋለሁ ቪዲዮ። ያ ፖርትላንድ ኦሬገን ሲያትል ላይ ስለሆነ ከሲያትል በኋላ እንደዛ እናደርጋለን። ሰው ከቻላችሁ ፕሮፋይል አድርጉት የምትችሉ ሰዎች እንዲሁም ከፌስቡክ ላይ ወስዳችሁ እንዳይቆራረጥባችሁ ማለት ነው። ሶልዬ ብሩክን ወይ ኢሮፕ ያሉ ሰዎች በጣም ደስተኛ አይደሉም በዚህ ነገር እና በጣም ጓግተዋል እዚህ እንትን ለማለት። እስከዚያ ድረስ ግን ኢሮፕ ፎር ጂሰስ የሚባል ሚኒስትሪ አለን። Okay, that's good one. That's smart. መጠበቂያ ከፍ የምንልበት ስላለ ዩሮፕ ያላችሁ ሰዎች ሌሎቹ እዚህ ጋር አድሚኖች ሊደሮች ስለሌሉ ኢንቦክስ አድርጉ፣ ለእኔ ጆይን አድርጉና ፕሮግራሞች አሉን ቃል የምናነብበት የምንጸልይበት በጣም አሪፍ ጊዜ የምናሳልፍበት ፕሮግራም ስለሚኖረን ዩሮፕ ያላችሁ ሰዎች በጣም ብዙም አትሁኑ፣ ከፍ ያላችሁም አትሁኑ። ገደብ እያስቀመጥን አሁን ህግ ስለምናወጣ የእድሜም ገደብ ይኖረዋል። ወጣቶችን እናበረታታለን እና ኢንቦክስ አድርጉኝና ጆይን ታደርጋላችሁ ግሩፓችንን። ስለዚህ ያው
በዛም ፕሮግራም ይኖረናል። ከዛ በኋላ ፓስተር ደግሞ በሚመጣበት ጊዜ ያው ይመጣል። ተባረክ። አላበት ምን ነበር ያልከው? ፓስተሩ ይመጣበት ይመጣል። ለማንኛውም እንጆይን አድርጉ፣ ደስ ይላል። በነገራችን ላይ ጌታ ሊያሳፍረን ወጣቶችን እያስነሳ ነው ያለው። እኔ ናሆሜ በጣም ሪስፔክት ከማድረጋቸው የተወደደ እግዚአብሔር ሰዎች መካከል ነው። ላይቭ ትላንት ወዲያ ነበረው። ኤግዛክትሊ ይሄ ነገር ነው፣ ሂሊንግ ነው እየተከናወነ ያለው በየቦታውና ናሆሜ በዚህ ህዝብ ሁሉ ፊት ላመሰግን እወዳለሁ። ቴንክ ዩ ሶ ማች ፎር ዩር ፌትፉልነስ። ጌታን በታማኝነት እያገለገልክ ስለሆነ ልጆችህ የተባረኩ ናቸው። ልጆችህ የተባረኩ ናቸው በኢየሱስ ስምና ስልጣን። በእውነት አም ፕራውድ ኦፍ ዩ ናህዬ። በጣም ዲስፕሊን፣ ጌታን መውደድ፣ በቃ በሁሉ ጦርነት በዚህ ጥርስህን ነክሰህ ጌታን እየወደድከው ስላለ እግዚአብሔር ዘመንህን ይባርከው። በእውነት እግዚአብሔር ዘመንህን ይባርከው። አም ፕራውድ ኦፍ ዩ። ክብር ሁሉ ለኢየሱስ ይሁን። ሰው አም ሱፐር ኤክሳይትድ። ለዚሁ 600 ምናምን ሰው እየሰማን ነው። ለማርች 15፣ 16፣ 17 ጹሙና ጸልዩ። ጌታ ፊት እንሆን፣ ጦርነቱን አብረን እንዋጋ። ለኛም ጸልዩልን፣ ለኛም ጸልዩልን። ወዳችኋለሁ። በጸሎት እንጨርሳለን የምትሉት ነገር ከሌለ እሺ። ቀጥይ ወይ እናቴ። ፓስተርዬ ሰላም። ፖስተሩን ሳየው ያየሁት ቪዥን ትዝ አለኝና በጣም ደነገጥኩ። ብሉ በነጭ ብዬ ነበር፣ ታስታውሳለህ? yes exactly በጣም ደንግጬ አሁን እኮ ቀድም ሼር አድርጌዋለሁ ግን ኖቲስ አላደረኩትም ነበር። ዋው ሼር አድርጌዋለሁ ፌስቡክ ላይም ቲክቶክ ላይም ኢንስታግራም ላይም፣ ግን ከለሩ ብሉ በነጭ ብዬ ነበርና ደንግጫለሁ። አሁን ሳየው ይሄንን ነበር ማየው። ዋው እና እግዚአብሔር ስራውን ጀምሯል። ይሄ ገና ጅማሬ ነው። እንጸልይልሃለን። እግዚአብሔር ካንተ ጋር ነው። ፕሬየር ቲምም እየጸለይን ነበር። ሙሴ እጁን ሲያነሳ እስራኤል ድል ያደርግ እንደነበረ፣ ከዛ ደግሞ እጁ ሲያወርድ ደግሞ አማሌቅ ድል ያደርግ ነበረ። ስለዚህ እንደ ሙሴ ቀኝና ግራህን በጸሎት ሰፖርት እናደርጋለን፣ ሊፍት አፕ እናረጋለን። እግዚአብሔር ካንተ ጋራ ነው። ተከናወን። አሜን። ኪፕ ጎይንግ። በቃ እንጸልያለን። እግዚአብሔር ገና ብዙ ብዙ ሚራክል ያደርጋል። ኦል ኦቨር ዘ ወርልድ፣ ዱባይም፣ አቡዳቢም፣ አላይን፣ ራስ አልኬማ፣ ሚድል ኢስት ላይ ሁሉ እንጠብቃለን። አሜን። ጌታ ኢየሱስ ይባርክ። እና አንድ ነገር ማለት የምፈልገው ቴሌግራም አይሰራልንም እያሉ ነው። ፕሬየር ቲም ላይ ቪፒኤን ዳውንሎድ ማድረግ አለባችሁ። ቪፒኤን ዳውንሎድ ካልተደረገ መግባት አትችሉም። ቴሌግራም ላይ ከመግባታችሁ በፊት ቪፒኤን ዳውንሎድ አርጋችሁ እሱን ኦን አርጋችሁ ካልገባችሁ አይከፍትላችሁም። ሚድል ኢስት ያላችሁ ሰዎች እዚህ ካላችሁ ተባረክ። ፓስተር እየጨርሻለሁ። ያ እንትን አንድ በጣም የልቤ ለቅሶ ልንገራችሁ። አሊ አይደለም ሰራዊት ነው የሚነሳው። ይኸውላችሁ እውነት በቃ መዋረድ ያለብኝን የመጨረሻ ጥግ ተወራጃለሁ። ማልቀስ ያለብኝ ሁሉ ነገር የምችለውን አድርጌያለሁ። እግዚአብሔር በዚህ አገልግሎት ለሚነሱ እግዚአብሔር መንገድ እንድጠርግ እንጂ እኔን ለማስነሳት አይደለም እቅዱ። በቃ አይ ዲድ ማይ ፓርት ማለት ነው። ክብር ሁሉ ለኢየሱስ ይሁን። አሁን እዚህ ጋር ኤክስፖዝ ሲሆን ስናለቅስ ምን ስንል ከታች ያለው ወጣቱ የኛን እንባ እንዳያለቅስ ነው፣ የኛን ቁስል እንዳይዝ ነው። እኛ የተመታንበትን ነገርን ከዚህ በኋላ ከኛ በኋላ የምትነሱ የእውነት እኛ መንገዱን እናሳያቸዋለን። የእውነት መንገዱን እናሳያቸዋለን። የወደቅነውን ውድቀት አትወድቁ፣ ያለቀስነውን እንባ አታለቅሱ። የታመምነውን ብቸኝነት ያሳለፍነውን መንገድ እናንተ አታሳልፉም። ከጎናችሁን ያለ ነው። እዚህ እንደውም እናንተ ከኔ ጎን ያላችሁ ይመስላል፣ እኔ ከጎናችሁን ያለሁት። ይህንን እኛ ያለቀስነው የተሰደድንበትን፣ የወደቅንበትን፣ የተወጋንበትን እሾክ እናንተ አትወጉ። እናንተ በንጽህና ጌታን ታገለግላላችሁ። አሁን የእግዚአብሔር ትልቁ ፕላን አሊን ማስነሳት አይደለም። አሊ ባለፈበት መንገድ ሌላው እንዳያልፍ እግዚአብሔር የሚያስነሳው ትውልድ ያ እንቅፋት እንዳይነካው ነው አስተምር ያለኝ ጌታ።
እግዚአብሔር እኔን የማስነሳት ፕላን አይደለም ያለው። አይሆንም፣ ይሄ አይሆንም። እግዚአብሔር በጣም ብዙ ሺህ ትውልድ ማስነሳት አለበት። ዲሲ ማስነሳት አለበት። ሲያትል ማስነስ ኤቭሪ ስቴቶች ላይ ያለበለዚያማ በቃ አሁንም እኮ ጠንቋይ ልንሆን ነው። ጤና እኮ አይደለም። አንድ ሰው ከተነሳ ጤና አይደለም። አንድ ሰው ብዙ ማትረፍ አለበት። አንድ ሰው ሺህ ማትረፍ አለበት። ብዙ አሊዎች ነው የሚያስፈልጉት። ብዙ ናሆሞች፣ ብዙ ሜርሲ፣ ብዙ ኩካ፣ ብዙ በቃ በጣም ብዙ ነው። አይ በቃም ያለበለዚያ አምላኪ ነው የምንሆነው። ሰው አምላኪ ነው የምንሆነው እኮ። ይሄ የክርስቶስ ኢየሱስ ልብ አይደለም። እንደ መፍላት አለበት ትውልድ በምድር ላይ። ሰይጣን ታውቃላችሁ፣ አንድ ሰው ሲነሳ ችግሩ አይደለም ትውልድ ሲነሳ ነው የሚደነግጠው። ምንም ችግር ያቀበታል እንዴት መምታት እንዳለበት። የኛ ጸሎት ትውልድ እንዲነሳ ነው። yes you are bro። በእውነት በዚህ ትውልድ መካከል እኔ አንድ ጊዜ ጥላውነን አልኩት፣ ጥልዬ አንተ ብቻ መታየት በጣም አዝናለሁ፣ ትውልድ መነሳት አለበት እያልኩት። ብዙ ጥላውኖች መነሳት፣ ብዙ ዘነበዎች መነሳት። በቃ አንድ ሰው ሲነሳ ሚሊየንስ ዘለን ማስነሳት ላይ ነው መስራት ያለብን። አገኛችሁ? I don't have to bro። ግድ የለም let's be one። አሁን አንድ ጩኸት እየጮህን ያለ ነው። እስከ ግላችሁ ፕሮብለም ውጡ ጋይስ። እግዚአብሔር ያየውን ተመልከቱ። አንወቃቀስ። አሁን ምን ሞትበት እንትና እንዲያርገኝ እንትና እንዲያርገኝ አንተ እንትና አላልከኝም የሚለው ትልቅ ፒክቸሩን እስኪ እንመልከት። let's see the biggest picture። ከአንድ ሰው ጋር ቆማችሁ ማለቱን ተውና እግዚአብሔር ያየው ፒክቸር ስዕል ምንድነው በሉ። በጣም ትልቅ እኮ ነገር እየተሰራ ነው ያለው። እግዚአብሔር ይመስገን። በጣም ወዳችኋለሁ። ለምልሙልኝ። እግዚአብሔር አሜሪካ ላይ ትውልድ ያስነሳል። የተፈወሰ ትውልድ፣ የፍቅር የሆነ ትውልድ፣ በፍቅር የተጠመቀ ሃሌሉያ። ያለ ኢየሱስ መንቀሳቀስ የማይችል መድረክ ዶጭ የማይልበት አገኛችሁ? ሱፍ ካለበስኩኝ መድረክ አልወጣም የሚል አይደለም። ዝም ብሎ ተራ ልብስ ለብሶ ግን ጌታን የሚያመጣ አሜን በሉ። ያካበደ ሳይሆን የከበደ ትውልድ እግዚአብሔር ያስነሳል። አሜን አሜን በሉ እንጂ ፊታችሁን እንደሚያጨማድዳችሁ የኔ ማለት እግዚአብሔር ተገልጦልኝ ምናምን የሚል አይደለም። ዝም ብሎ ወክ እያደረገ እግዚአብሔርን በቃ የሚያሳይ ማለት ነው። አሜን። ሽቶ ሳይሆን ጌታ የሚያወራ፣ መኪናው ሳይሆን ኢየሱስ የሚያወራ አሌዳሮሱ ኩቱቡኒያር 5000 ሰው የሚቀልበው ሳይሆን 5000 ሰውን የሚቀልብ ሃሌሉያ ሃሌሉያ። እኔን ካልነካችሁ እግዚአብሔር አትነኩም ሳይሆን እግዚአብሔርን የሚያስተዋውቀን አገልጋይ አሜን ሃሌሉያ። ካላገለገላችሁኝ ሳይሆን መሬት የሚነጠፍ የሚያካብድ ሳይሆን ቀለል ብሎ እግዚአብሔርን የሚያመጣ አኒያ ታሮዝ እንዲህ አይነት ትውልድ እግዚአብሔር ይሰጠናል። yes ያካበደ ሳይሆን የከበደ በእግዚአብሔር አይደል መጽሐፍ ቅዱስ ይሄ እንትን ነው የሚለው መጽሐፍ አይደለ? ምንድነው የሚባለው? ካቦድ ማለት ለቀቀ ማለት ነው። ክብር ካቦድ ማለት መክበድ ማለት ነው። እግዚአብሔርን ህልውና ይዞ መጥቶ መክበድ እንጂ አካብዱ እኔ ማለት ምናምን ብሎ አይደለም። ተራ ሆኖ እንደ ኢየሱስ መጥቶ ነፃ የሚያወጣ ነው። እንዲህ አይነት ትውልድ ነው የሚያስፈልገን። እንትኑን ፕሮፋይሉን ዘርቶብን ማይንዳችንን ማኒፕሌት የሚያደርግ አገልጋይ አይደለም የምንፈልገው። እግዚአብሔርን ይዞ የሚንቀሳቀስ ሃሌሉያ። እንደዛ አይነት ትውልድ እግዚአብሔር ይሰጠናል። በፍቅር የተጠመቀ ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ከዚህ ዘመን በኋላ እግዚአብሔር እንደዛ ነው የሚያደርገው። የማያካብድ ኢየሱስን ይዞት የሚንቀሳቀስ መሬት የሚያጸዳ ሃሌሉያ ሃሌሉያ። መሬት የሚተኛ 5 ስታር ቢተኛ ዶጭ የማይልበት መሬት ቢተኛ ዶጭ የማይልበት ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ብራንድ ምንም ዶጭ የማይልበት ምንም ብራንድ ቢለብስ አሎዳ ኪያራሴ ሃሌሉያ ምንም የማያካብድ እግዚአብሔር ባርኮኛል ብሎ የማይል ተራ ሆኖ ኖሮ ድብልቅልቁ ነው የሚያወጣ። አሜን። ክብር ሁሉ ለኢየሱስ ይሁን። ከህዝብ መካከል ተነስቶ ህዝብ የሚፈውስ ህዝብን ወንድሞቼ ብሎ የሚጠራ ሃሌሉያ። ቋንቋና ፊት የማይለይ
ሰውን ሁሉ በአንድ ፍቅር የሚወድ in the mighty name of Jesus እግዚአብሔር ይሰጠናል ትውልድ አንድ አይደለም ሚሊየንስ እንፈልጋለን አድመኛ ያልሆነ ትውልድ ከኔ ይልቅ ወንድሜ ይሻላል ከኔ ይልቅ እህቴ ትሻላለች የሚል ሃሌሉያ ለቸርቹ ዙፋን ሳይሆን ለእግዚአብሔር የሚሟገት ስለ ኢየሱስ የሚቆም 30 ምዕመን ይዞ ሰው ሊገል ይነሳል ህዝቡ እኮ ውጭ ነው ያለው 30 ሜምበሩ 30 ነው 30 ሺህ ተንኮል አለበት ውስጡ ህዝቡ ያለቀ ነው ውጭ እኮ አውትሳይድ እግዚአብሔር ሼር አድርጉ ሸር አታድርጉ ሼር አድርጉ በየሶሻል ሚዲያ እና ሚቲንጋችን ላይ ተገኙ ኦኬ እሺ ኢቪዬ አይ ኖ እሺ ላቭ ዩ ኦል አባቱ እናመሰግንሃለን ጌታ ሆይ በሮችን ሳይሆን ልቦችን ክፈትልን እግዚአብሔር ሆይ በመድር ሁሉ የሰው ልብ ስጠን ከአዳራሽ ይልቅ እግዚአብሔር ሆይ በኢየሱስ ስም ጌታ ያንተን ልብ ስጠን የኛን ልብ ውሰደው እንለምንሃለን ጌታ ሆይ በድካማችን ልትስቅ ሳይሆን በድካማችን ጸጋን ልታካፍለን ስላለን ባርካለን ባዲ ኦፍ ክራይስትን እንድትባርክ 24 ሰዓት ጸሎት ቤቱን እንድትባርክ ኢነር ሂሊንግን እንድትባርክ እኛን እንድትባርክ የዲሲውን ፕሮግራም ሲያትሉን ዴንቨሩን እግዚአብሔር ሆይ ሚኒሶታውን ሲያትል እንዳለ ላንተ አሳልፈን እንሰጣለን አንተ ተገኝ እንዳናካብድ ነገር ግን ባንተ መገኘት እንድንሄድ ጌታ ሆይ እጅ በላያችን ላይ ትሁን እንወድሃለን ቅዱስ ስም ለዘላለም ይባረክ በኢየሱስ ስም አሜን ተባረኩ ሻሎም መልካም ጊዜ ወዳችኋለሁ